ቆሸሸ ንግግር ቃል በቃል ወንድሜና ዘሪሁን ሙለነ የሚባል ጋሞ ጎፋ የለም ብሎ ነው እንትን ያለኝና በጣም ነው የተናደድኩት። አንድ እግር ኳስ ተጫዋች ነው በብሔሩ ምክንያት አታክ የሚያደርገው። እዛው ተወልደ እዛው አድገህ ምን ብለህ የሆነ ምንም ስለ ኳስ ማያውቅ ሰው ወንድሜና እንደውም ብሎ ነው እንደውም ወንድሜና ዘሪሁን ሙለነ የሚባል የአርባ ምንጭ ልጅ የለም ሲለኝ የዛኔ ነው በቃ መልቀቅ እንዳለብኝ የወሰንኩት። የምርህ ነው? እንደዛ ነው ማለት ያው አንዳንዴ ምን አለ መሰለህ እዛ ጋር የሚመጡ ሰዎች አመራር ላይ የሚመጡ ሰዎች በኳሱ ላይ ያለፉ ካልሆኑ ምንም ትርጉም የለውም። እንደዚህ ነው እንደተጨማለቀ ነው የሚቆየው ኳሱ። በጣም ጸያፍ ነገር ይመስለኛል በጣም አይደል? ስሜት ይረብሻል። አዎ ያው ወደ ኋላ መለስከኝ እንደዚህ ለማውራት አይመችም ነበር። በጣም ወርደህ በጣም ልብ ተነክቶ እንደምትወጣ አምናለሁ። እያሰብኩት አልጣለው ነገር እንደዚህ አይነት ሰው ጋር ተጣልተ መውረድ ነው ደግሞ ድጋሚ ሌላ ቦታም ደግሞ ሌላ ስም ይሰጣል። ጤና ይስጥልኝ ክቡራትና ክቡራን በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ ያ ጥበበኛ ያ ሜዳ ላይ እንደፈለገ አድርጎ ኳስን የሚያናግረው ያ 10 ቁጥር ቦታም የሚያምርበት ከአርባ ምንጭ የበኩር ልጆች መካከል አንዱ የሆነው ለሚዲያ ለካሜራ ሩቅ የሆነው ወንድሜነ ዘሪሁን ኦኪቲ እዚህ 7ኛ ስቱዲዮ ተገኝቷል። ከኦኪቲ ጋር በጣም ቆንጆ ቆይታ እናደርጋለን። ልክ እንደ ሜዳ ሁሉ እዚህም ፖድካስታችን ላይም ብዙ ሀሳቦችን በስሩ ፓሱ ያቀብለናል ብዬ ተስፋ አደርጋለሁ። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። ወንድሜነ ዘሪሁን ኦኪቲ ኦኪያችን ስለመጣ የእውነት ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሜዳ ላይ ጥበበኛ የሆነ ተጫዋች በካሜራ አይኖች አይናፋር ወይስ እንዴት? ድምጽ አይናፋር ያው የሚዲያ ሰው አይደለሁም ብዙ ግን ያው አይናፋር ነኝ ብዬ ነው ማስበው። ኦኪያችን ጠፍታል የእውነት? አዎ ትንሽ ርቅ ያለው ከሚዲያ ኳስ ካቆምኩኝ በኋላ ከሚዲያም ከኳሱ ህብረተሰብም ትንሽ ርቄ ነው ያለሁት። ያኔም ለነገሩ በድንቅ ጊዜም ብዙ ሚዲያ ላይ በካሜራ አይኖች ውስጥ አትገባም። ያኔም የነበረ ነገር ነው። አዎ የዛን ጊዜም ብዙ አይደለም። ለዛም ይመስለኛል ትንሽ የተፈጥሮ ባህሪ ሜዳ ላይ ነው እንጂ ከሜዳ ውጭ ብዙም አይደለም። እግሮች ብቻ ነው የሚናገሩት። አዎ እንደት ነው። ታስታውሳለህ ግን ለመጨረሻ ጊዜ ምናልባት በቃለ መጠይቅ ደረጃ መቼ እንደተደረገ በተጫዋችነት ዘመነ? እኔ እንጃ አላስታውሰውም። ሩቅ ጊዜ ነው። ይችላል ኦኬ ይችላል እየተባለ ሜዳ ላይ ይዘመርልህ ነበረ። እጅግ በጣም ድንቅ ከነበሩ አንዳንድ ጊዜ ፖድካስት ላይ የሚቀርቡ ተጫዋቾች ሱራ ትንሽ ታገናቸዋል የሚል ኮሜንት ይመጣል። ስላጣጣምኩ በደንብ ስላየሁ እነዛን ታምረኛ ጥበበኛ እግሮችህን በደንብ ስለተመለከትኳቸው ምናልባት ኮሜንት ቦክስ ላይ ኦኪቲ እንዴት ያለ ተጫዋች እንደነበርክ የተመለከቱ ምስክርነትን ይሰጣሉ ብዬ አስባለሁ። ያ ዝማሬ ያ ሙገሳ አልናፈቀ ሜዳ ላይ እባክህ? አዎ ያው ተጫዋች ስትሆን ይናፍቃል። ያው ባንተ እግር ኳስ በባህሪው ሰው ማስደሰት ነውና ያንን ነገር ደግሞ አድርገህ ሰው ያንን ክብር ሲሰጥ ደስ ይላል። ያው የህዝቡም እንትን ካንተ ጋር ካለ ደስ እያለ ነው እንትን የምትለው ነገም ለማድረግ በርተህ እንትን ትላለህና ይናፍቃል። ግን ያው እግር ኳስ ስለሆነ ጊዜ ያለው ለመጨረሻ ጊዜ በሊጉ የተጫወት ጨዋታ ታስታውሳለህ? መጨረሻ ጊዜ በሊጉ በጣም በጉዳት የተቸገርኩኝ ነበረ። መጨረሻ አካባቢ ጉዳት አይቶኝ አያውቅም ነበር። አርባ ምንጭ ከገባው በኋላ 2ኛ አመት ላይ ተደጋጋሚ ጉዳት ብሽሽት ምናምን ከአርባ ምንጭ የለቀኩበትም ምክንያት በዛ ምክንያት ነው እና ጉዳቶች በጣም እንትን ይሉኝ ነበረ። ሲዳማ ቤት መጥቼም በጣም በቃ በአስቸጋሪ ሁኔታ ነው እንትን ያልኩትና ይመስለኛል ከቡና ጋር ይመስለኛል
ከኢትዮጵያ ቡና ጋር አዋሳ አዲሱ ስቴዲየም ይመስለኛል ለመጨረሻ ጊዜ የተጫወት ነው ይመስለኛል። እሱን አስታውሳለሁ። እንደዛ ግን ድንቅ ሆነ። በእርግጠኝነት የፕሮግራም ሲለቀቅ ስለ አንተ ኮሜንት ሴክሽን ላይ በርካቶች ያለህን አቅም የነበረን ችሎታ በደንብ አድርገው ምስክርነት ይሰጣሉ ብዬ አስባለሁ። አገሪቱ ላይ ያሉ ለተባሉት ለኢትዮጵያ ቡና፣ ለቅዱስ ጊዮርጊስ ያልፈረምክበት ያልተጫወትክበት ምክንያት አጋጣሚ ነው ወይስ ምንድን ነው? ወይስ ብዙ ታለንቶች በጊዜው ስለነበሩ ነው? እስኪ ምክንያቱም አንደኛውና ዋነኛው አሁን እንዳነሳው ብዙ ታለንቶች ነበሩ። ከዛ ውጭ ግን በሁለቱም ቡድን የመጫወት አጋጣሚ ነበረኝ። ስፔሻሊ ጊዮርጊስ ከአንድም ሁለት ጊዜ ተነጋግሬ ምን ብዬ ነበር እና በምን ምክንያት እንደሆነ አላቅም። ያው ሳይሳካ የቀረው ቅዱስ ጊዮርጊስ ስትገባ ነበር? መቼ ማለት ነው? የት ቤት እያለ? ሐዋሳ እያለሁ። ከሐዋሳ ወደ ጊዮርጊስ በወቅቱ የሆነ አንድ ፈረንጅ ነው እሺ አናግሮ የነበረ እንዴት ትልቁ ክለብ ጊዮርጊስ ነውና እንዴት እስካሁን ጊዮርጊስ አልተጫወትክም? እዚህ ምንትን ማየቴ ደንቆኛል። ቀጣይ አመት ከኔ ጋር እንድሰራ ፈልጋለሁ ብሎ በቃ በተስፋ ነበር እንትን ያልኩት። አጋጣሚ ሆኖ ሳይሳካ ቀረ። እሱም ለቀቀ መሰለኝ። በሚቀጥለው አመት እሱም አልቀጠለም እንጂ ቅዱስ ጊዮርጊስ የመግባት ዕድል ነበር ማለት ነው። ክለቡም አውርቶ ነበረ? አውርተውኛል። ያው በተጫዋቾች በኩል አናግረው የነበረ እና ደጉ ያን ጊዜ የአርባ ምንጭ ሆኖ ጊዮርጊስ ቤት ደግሞ በርካታ ተጫዋቾች ነበሩ። ለምሳሌ እስኪ ያን ጊዜ የነበረው የጊዮርጊስ አሰልጣኝ ሲያናግር በጊዜው የአርባ ምንጭ ልጅ ሆኖ ጊዮርጊስ ቤት የነበረው ደጉ አለ፣ አበባው አለ። ደጉና አበባው ነበሩ። ቢያድግልኝም አለ። እንድትመጣ ይፈልጉ ነበር እነሱ? አዎ በደንብ። ከዛ በኋላ ምን ተፈጠረ የሚለውን ጉዳይ በስፋት እናንሳው እስኪ። ያ ጥበበኛ ያ 10 ቁጥር ቦታ የሚያምርበት በእግሮቹ የፈለገውን ታምር መስራት የሚችለው ረጅም አጭር ስሩ ፓሶች፣ የቆሙ ኳሶች፣ ኮንትሮል በጣም አስገራሚ ሆነው ምናልባት እኔ ሳወራው ስለ የሆነ ያው ተጫዋችን ማውራ ሊመስል ይችላል። ያ ወንድሜ ነዘሪሁን በምን ምክንያት ከሜዳ ራቀ? እንዳልኩ መጨረሻ አካባቢ ትንሽ ጉዳቶች ናቸው፣ ግን ያው ሲዝናል ስለሆነ ጉዳቶቹ እንደፈለኩኝ መጫወት አልቻልኩም። ስፔሻሊ መጨረሻ አካባቢ ከሲዳማ ስወጣ ደቡብ ፖሊስ የመግባት እንትኑ ነበረኝ። ከአሰልጣኝ ሞሪኒዮ ዘላለም ሽፈራው ጋር ባለመስማማት ነው እንትን ያልኩት እንጂ ከነሱ ጋር እንትን እያልኩኝ ነበር። ከዛ አንበርቾ ነው ያው ሱፐር ሊግ ነው የሄድኩት። ወደታችን ይወራል። የፍርሚያ እንትኗ ሲዝኑ አጭር ነበረች፣ 2-3 ቀን ነበረ። በዛ መሀል ሳንስማማ በቃ እንትን ከምል ብዬ አንበርቾ ሄድኩኝ። ሱፐር ሊግ ነበር አንበርቾ። የኳሳችን ሲስተም በአንድም በሌላም ኦኬቲን አግልሎታል፣ ገፍቶታል ብለን መናገር እንችላለን? በሚገባ ሲስተሙ ገፍቶኛል ብለህ ታምናለህ? በደንብ እኔ ብቻ ሳልሆን ብዙ ተጫዋቾች። እስኪ በደንብ አብራራልኝ። እንደዚህ ነው ማለት አልችልም። ያው ባቀው ደስ ይለኝ ነበረ። እኔም በማላቀው መልኩ ነው። ያው ብዙዎቹ አንስተውታል። ከዚህ በፊት እንግዳ የነበሩ ልጆች አንስተውታልና የሆነ ማናቀው ብቻ የሆነ ሲስተም በማን በኩል እንደተፈጠረ አይታወቅም። ሲኒየር ተጫዋቾች ለዛ ሲስተም ደግሞ የሚመቸው አይነት አይደሉም በብዛት። እንደውም ተስፋዬ ጃምቦ በደንብ አብራርቶታል ይመስለኛል። እና እሱ የተናገረው እንዳለ እኔ ጋር ያለውን ነገር ነውና እንደዛ ይመስለኛል። ብዙ ተጫዋቾች ተገፍተዋል ብዬ አስባለሁ። ኦኬቲ መጫወት እየቻለ አቅም እያለው ከኳሱ በሲስተሙ ምክንያት ወጥቷል ብለህ ታምናለህ? በሚገባ ብዙ ልጆች፣ እኔ ብቻ ሳልሆን ብዙ ልጆች፣ እኔም እንደዛው በደንብ ማምንበት ጉዳይ ነው። ስለዚህ አቅም እያለ ነው ሳትረሰርስ ሳትጠገብ። እንደዛ ማለት እችላለሁ በደንብ። ምክንያቱም ያው ግልጽ ነው አሁን ላይ የሚጫወቱ ልጆች አሉና ራስን ስታይ ከኛ በፊት የነበሩትም ከኛ በኋላ የመጡትም ከኛ ጋር እኩል የነበሩትም ልጆች አሉና ያ ማለት እነሱ ሲስተሙን እንትን ብለዋል ማለት ሳይሆን ብቻ የሆኑ አካላት እንደዚህ ማላቃቸው የሆኑ አካላት ለነሱ ሲስተም እንዲመቻቸው ብዙ ተጫዋቾችን ከሲስተሙ አስወጥተዋል ብዬ አስባለሁ፣ አምናለሁ። ስትወጣ ደግሞ በደንብ ስለምታየው ስለምሰማው ግልጽ ነው። ስለዚህ የሚነሳው ኮራፕትድ የሆነ ሲስተም
የአደባባይ ሚስጥር ጅራፉ እሱ ግልጽ ነው፣ ይታወቃል። ደርሷል ማለት ነው። በደንብ ነው እንጂ። ግን እስኪ ድንቅ ጊዜ ላይ ነበርክ፣ ጎበዝ ተጫዋች ነህ። ሜዳ ላይ እንዳልኩት ነው፣ የምትፈልገው ነገር ማድረግ ትችላለህ። በአንድም በሌላም እዚህ ፖድካስት ላይ እነሱ የነበሩ ሀሳቦች አንተም ላይ ደርሰውብህ ያውቃሉ? ለምሳሌ ሲስተሙ እንዳይተፋችሁ፣ ሲስተሙ እንዳይገፋችሁ፣ እንደ ኦኬቲ የሆነ ነገር የመቀባበሉ አካሉን የማለት ነገር ምናልባት የዛ አካል በሆን ኖሮ አሁን ላይ ከሜዳ አልርቅም የሚለው ነገር አለ? እንደዛ ብዬ አስባለሁ። ግን እኔ እንደዛ አይነት ሰው አይደለሁም በባህሪ። እኔ አልመችም ማለት ለምን ብዬ መጠይቅ አይነት ሰው ነኝና ደፍሮም እንደዛ የሚለኝ ሰው አይኖርም ካለኝ ባህሪ አንጻር። ምክንያቱም ያለኝን ነገር ነው የምሰጠው፣ የሚገባኝን ነገር ጠይቃለሁ። ከተስማማን እንትን እንላለን እንጂ እንደዚህ ምናምን የለም። ፊት ለፊት ነው ባህሪ። ለዛ ሲጀምር ደፍሮም እንደዛ የሚል አይነት ኤጀንትም አይመጣም፣ አሰልጣኝም አይመጣም፣ አመራርም እንደዛው። እስክታቆም ድረስም የዚህ አካል አልነበርክም? በፍጹም። አረ አሁንማ ትንሽ ፕራይም ታይም እያለፈ ስለሆነ ጨላውን አምጣና በአንድም በሌላም ቀጥል ማለት። ለዛ ነው የሚቆጨኝ እኮ። የሚቆጨኝ ስለ በደንብ ሳልጠግብ ነው ያቆምኩት ምልህ ተገፍቼ ስለወጣው እንጂ እዛ ውስጥም ብሆን እንደዚህ አይነት ነገር አይኖርም፣ ሊኖርም አይችልም። ካለኝ የተፈጥሮ ባህሪና ሜዳ ላይ ከምሰጠው ነገር አንጻር እንደዛም እንትን ምባል አይነት ሰው አይደለሁም። በእንደዚህ አይነት ነገር ራሴን አሳልፌ አልሰጥም። እሺ አሁን ላይ ወጥተህ ነገሮችን ስትመለከት አልቆጭም በፍጹም። ብትጫወት ደስ ይልሃል እኮ። እግር ኳስ ሁሌም አዲስ ነው። አሁን ነገም ብትጫወተው በጣም በፍቅር ደስ ብሎ ነው የምትጫወተው። ስትለብስ በቃ ቁንጣውን ለብሰህ እንትን ስትል ራሱ ደስ ይላል። ምናልባት እርግጠኛ አይደለሁም፣ ግን ዓለም ላይ በጣም ተወዳጁ ስራ እግር ኳስ ተጫዋች መሆን ይመስለኛል። በጣም በቃ ደስ ብሎ ነው እንትን የምትለውና አልቆጭም። ወደኋላ መመለስ አይነት ሰው አይደለሁም ብያለሁና ነገሮች ያው ፈጣሪ ባለው መልኩ ነው የሚሄዱትና ትንሽ ቅር ይለኛል እንጂ አልቆጭም። እንደዚህ ሲስተም ውስጥ ምናምን ብዬ ቆጭ አይነት ሰው አይደለሁም። እሺ በምን መልኩ ነበረ ታቆም ትፈልግ የነበረው? በምን መልኩ ነበረ ኦኬቲ በዚህ መልኩ እግር ኳስን ቢያቆም፣ በዚህ መልኩ ከእግር ኳሱ በሰናበት፣ በዚህ መንገድ በወጣ ኖሮ ብለህ ትስለው የነበረ ያወጣጥ መንገድ ነበረ? እስኪ እንዴት? እኔ ፊልም አደረገውን ነገር አሁን በቅርቡ አይቼዋለሁ። መሱድ በክብር ነው ያቆመውና በጣም ነው ደስ ያለ ይለሱ። በጣም ሊመሰገኑ ይገባል እንደዛ ያደረጉትና እኔም ትንሽ ከተወሰነ ከሁለት ከሶስት ሰው ጋር በተጋጨሁት ነገር እኔ እንደምፈልገው አላገለገልኩም አገሬን ብዬ አስባለሁ። አርባ ምንጭንና በቂ አልነበረም። የተወሰነች ጊዜ ብትሆንም ህዝቡ ደስተኛ ቢሆንም ግን በቂ እኔ እንደምፈልገው አልነበረም እና እዛ እየተጫወትኩኝ በክብር ባቆም ደስ ይለኝ ነበር፣ ያ ህዝብ ስለሚገባው። ኦኬ፣ አርባ ምንጭ ነበር ማቆም የምትፈልገው? አርባ ምንጭ ነበር ማቆም። የትውልድ መንደር ማለት ነው። ከዛ በፊት ከአርባ ምንጭ ከመግባቴ በፊት ብዙ ቲም ስጫወት በተለያየ ጊዜ ጥያቄ ይመጣል፣ ግን እዛ እንትን አላልኩምና ከሄድኩም በኋላ ረጅም ጊዜ ቆያለሁ ብዬ ነበረ እንዳልኩ። አሁንም ቲሙ ላይ የሚታይ ነገር አለና የተወሰኑ ከላይ ያሉ አመራሮች ምንም ስለ ኳስ ማያውቁት እግር ኳስ ደግሞ አይምሮን እንትን ካለ በሌላ ፖለቲካ ያደርጉትና ትናደዳለ። የዛኔ ሌላም ቦታ ሄደ መጫወት እንደምትችል ለነሱ ብለ ያን ሁሉ ህዝብ እንትን ትላለና አንዳንዴ በጥናት ኳስ ላይ ያለፈ ሰው ከላይ ቢቀመጥ ለኳሳችንም መልካም ነው ብዬ አስባለሁ። በአንተ ጊዜ የነበሩ አርባ ምንጭ ከነማን ሲያስተዳደሩ የነበሩት ለእግር ኳስ የተሰጡ አልነበሩም ነው? አልነበሩም፣ በፍጹም አልነበሩም። ከነማን ጋር ነው የተገጨው? ቀደም ሲል 1 2 3 ሰዎች ጋር ተጋጭቼ ብላል። አዎ፣ ማለት የትኛው ኃላፊነት ላይ የነበሩ ሰዎች ጋር ነበር የተጋጨው? የበላይ ጠባቂዎች ናቸው። ስፔሻሊ ስሙን ማንሳት አያስፈልግም። ስማቸውን ሳይሆን ስሙን ማንሳት አያስፈልግም። በስርዓት ቢሮ ጠርቶኝ በጣም እየተጎዳ ነውና በአንተ ቦታ ሰው ልናመጣ ነው፣ ደብዳቤ እዚህ ላይ መፈረም አለብህ አለኝ።
ከዛ አልፈርምም፣ እዚህ ላይ ከፈረምኩኝ ተስማምቻለሁ ማለት ነው። ስለዚህ አንተ ሳይሆን ቲሙ እንትን ይበለኝ አልኩት። ከዛ አንድ ሁለት ስንባባል አሁን እዚህ ሚዲያ ላይ ለመናገር ደስ ማይል ነገር ተናገረ። የዛኔ ተናደርኩኝ፣ ወጣው። በስምምነት መለያየት እንችላለን አልኩኝ። የዛኑ ቀን ነው ከሱ ጋር ተነጋገርኩኝ፣ ወጣው። አንድ ስልክ ነው የደወልኩት። በወቅቱ ዘራይ ይፈልገኝ ነበር፣ የሲዳማ ቡና አሰልጣኝ። እሺ ዘራይ ሙሉ እሺ ዝግጁ ነኝ አሁን ለመምጣት መፈልገኝ ከሆነ አልኩት። ቀጣይ ጨዋታ አርባ ምንጭ ነበረ። እንደዛ ማድረግ አልነበረብኝ። ቀጣይ ጨዋታ ሲዳማ ከአርባ ምንጭ ነበር፣ አርባ ምንጭ ላይ በሳምንቱ። አዎ እኔ ብሽቴን አሞኝ ሜዳ ስሮጥ እንኳን እያመመኝ ነበረ ምሮጠውና ሰኞ ዕለት ይመጡ ነበረ። ጨዋታው ሐሙስ ምናምን። ጨዋታው የት ነበር? ሐዋሳ ወይስ አርባ ምንጭ? አርባ ምንጭ። እሺ ከዛ በቃ ስንመጣ እንትን እንላለን አሉ። ማሊያ ምናምን ይዘን እንመጣለን አሉ። የትሬኒንግ ማሊያ ውል ምናምን ይዘው መጡ። እኔ ትጥቄን አስረከብኩኝ። በቃ እንደዛ በጣም ያው አንዳንዴ ስሜታዊ ትሆናለህ፣ ግን ከኋላ ላይ ስታስበው ነው። እንደዛ ማድረግ አልነበረብኝ። ቆይ ጌቴ ጨርስልኝ እስኪ። ተጫወትክ? በጣም የሚገርም ታሪክ ነው። ተጫወትክ? መጡና እሺ እንዳልኩ ከጉዳት ላይ ነበርኩ ገና ትሬኒንግ እየሰራሁ እንትን እያልኩኝ ነው፣ ሜዳ እየሮጥኩኝ ነውና ከዛ ሲመጡ በንዴት ትሬኒንግ ወጣሁ ከነሱ። አልችልም እኮ ጽሕፈት ቤቱ ቢሮ ደግሞ ስቴዲየም ውስጥ ነው። ከዛ ተቀባበሉኝ። በቃ አሉ የፌስቡክ ምናምን እንትኖች አሉ፣ ልጆች አሉ አርባ ምንጭ የሚጽፉ ያው ደስ ማይሉ ነገሮችን ጻፉ። እውነታው እኔ ጋር ነው ያለው። ይሄን ነገር ለማንም አልተናገርኩም። ዛሬ ገና ነው 7ኛ ፖድካስት ላይ እየተናገርክ ያለው። አዎ እስኪ እኮ የአርባ ምንጭ ከነማ ደጋፊዎች በጊዜው የነበሩ አመራሮችም እንዲጸጸቱ ነገሩንም በጥሞና ሆነው እንዲመለከቱትም ያንተ ጉዳይ በጊዜው በደንብ እንደተነሳም ስለማስታውስ በደንብ እናንሳው። በሳምንት ልዩነት የአርባ ምንጭ ለወጅ ሆነ ለሲዳማ ቡና እንድትፈርም ሆነ። እስኪ ያቺ ሞመንት በደንብ ተዛ ሶሻል ሚዲያ ላይ የተነሱ ስሞችን ማስታውሳለሁ። ካደን አይነት ስሜት ነበረ እንደዛ እና ኢቭን እናቴ እንኳን ማለት ነው ተናግራኛለች። ኧረ እባክህ እውነት እንዴት እንደዚህ ማለት ያው እንዳልኩ ብዙም ስለ ኳስ እንትን የላትም፣ ግን እንዴት ምናምን ብላ ለነገሮች ቸኩላለህ ከድሮም ጀምሮ ምናምን ብላ እንትን አለችኝና ያው እዛ እንደሆነ የፈለጉት እነሱ። እኔም እኮ ፈልጋለሁ፣ ግን ይቆጨኛል። አሁን ለሁለትና ለሶስት ሰው ብለህ የምትወደው እንደዚህ ባደርግለት ብለህ የምትመኘውን አይነት ቡድን በእንደዚህ አይነት ሰዎች መገፋት በጣም ነው የሚያስጠላው። ቆይ እዛ ቢሮ ውስጥ ስታወሩ ከዛ የክለቡ ኃላፊ ጋር በምን ልክ ቢናገር በምን ልክ ልብህን ዝቅ ቢያደርገው ነው በዛሽ ቅጽበት ከውሳኔ ደረስከው? የትኛውን ዮኪቲ ስስጎን ክሊክ ቢያደርገው ነው? ምናልባት ለሚዲያ መነገር ከቻለ ያው ላጥራውና አላቅም እሱ የት አካባቢ ተወላጅ ይሁን ምን አላቅም፣ ግን ወንድሜና ዘሪሁን ሙለነ የሚባል ጋሞ ጎፋ የለም ብሎ ነው እንትን ያለኝና በጣም ነው የተናደድኩት። እዛው ተወልደ እዛው አድገ ምን ብለ የሆነ ምንም ስለ ኳስ ማያቅ ሰው ወንድሜና እንደውም ብሎ ነው እንደውም ወንድሜና ዘሪሁን ሙለነ የሚባል የአርባ ምንጭ ልጅ የለም ሲለኝ የዛኔ ነው በቃ መልቀቅ እንዳለብኝ የወሰንኩት። የምርህ ነው? እንደዚህ ቆሸሸ ንግግር ቃል በቃል አንድ እግር ኳስ ተጫዋች ነው በብሔሩ ምክንያት አታክ የሚያደርገው? እንደዛ ነው ማለት ያው አንዳንዴ ምን አለ መሰለህ እዛ ጋር የሚመጡ ሰዎች አመራር ላይ የሚመጡ ሰዎች በኳሱ ላይ ያልፉ ካልሆኑ ምንም ትርጉም የለውም። እንደዚህ ነው እንደተጨማለቀ ነው የሚቆየው ኳሱ እና ከላይ የሚቀጥሩት የቲሞች የበላይ እንትኖች ራሱ ከእንደዚህ አይነት ነገር ነፃ መሆን አለባቸው። ምን አልከው ግን? ኦኬ እንደዛ ሲል ምንድን ያልከው? ማለት በጣም ስሜት የሚነካ ነው። ወረቀቱን አምጣ አልኩት። መልቀቂያ ነው? ያ አምጣ፣ በስምምነት እንለያይ አልኩኝ። በስምምነት ትጥቄን አስረክብ ምናምን አለኝ። ትጥቄን እንትን አልኩኝ። የሚገርምህ የዛን ቀን ጓደኛዬ ጋር ደወልኩለትና
እና አልኩት እነሱ ከሰዓት ይመጡ ነበረ እና አልኩት ይርኩኝ ዳይክሎ መርፌ ተወጋው ምናምን ብዬ ትሬኒንግ ወጣው ከነሱ ጋር። በሰዓቷ እንደ አደነዘችኝ ሰራው ምን አልኩኝ። ግን ማታ ላይ ትንሽ ተመሙ እንትን አለብኝ። ነገርኩት ለዘራ ችግር የለውም ምናምን አለ። ከዛ በኋላ ወላጅ እናትህ አርባ ምንጭን መልቀቅህ ደስተኛ አላደረጋቸውም። ሌሎች የአርባ ምንጭ ከነማ ደጋፊዎች፣ የኦኬቲ የልብ አድናቂዎች ለክለባችን አንዳች አበርክቶ ያደርጋል ብለው የሚጠብቁት ያ ጥበበኛ በጣም ለአጭር ጊዜ ነው እዛ ክለብ የቆየው። ታዲያ አደባባይ ወጥተህ ስለምንድን ነው በዚህ መልኩ ነው የተናገረኝ ያላልከው? ማለት ለወላጅ እናትህ እንዴት አልነገርካችሁም? ለሌሎችም ለምን አልተናገርክም? እዛ ጋር እኔ ዞር ብል ነው የሚሻለው ይመስለኛል። ምክንያቱም እኔ ላይ ብቻ አልነበረም ያን ነገር ሲያደርግ የነበረው፣ ብዙ ልጆች ላይ እንትን ብሏል። ሌሎችን መዳን ታዲዮስ ፔሌ ላይም እንደዛ አድርጓል። ዮናታን ከበደ ላይ፣ ሲሳይ ባንጫ ላይ፣ ገብረ ሚካኤል ያዕቆብ ላይ፣ ብዙ ልጆች ላይ እንደዛ አይነት እንትን ነበረው። ያው በጣም ጸያፍ ነገር ይመስለኛል። በጣም አይደለም? ስሜት ይረብሻል። አዎ ያው ወደ ኋላ መለስከኝ። እንደዚህ ለማውራትም አይመችም ነበር። የእናንተ ስራ እግር ኳስና የእኛ ስራ ደግሞ አሁን እንዳዩ ትንሽ ነገር ሲረበሽ አይምሮ ይነካል አይደል? አይ አሁን ተንፈስ አልኩኝ እኔ የሚሻል እንኳን ማወራሁት ምናልባት ትምህርት ከሆናቸው ቲሙም ያው በእንደዚህ አይነት አሁን ላይ ያለውን ባላቅም በእንደዚህ አይነት ሰዎች እንትን የሚሉት የሚመሩት ቲም ይሄው አሁን እንደምታየው ነው። ወረታችን ነው መውረድ ነው ያለው እንትን ያን የመሰለ ቡድን የመክፈል ችግር የሌለበት ቡድን ያ ሁሉ በቃ አቅም እያለ ስንት ታዳጊ እያለ አርባ ምንጭ በቃ ማህፀነ ለምለም ናት በእግር ኳስ። ኢትዮጵያዊቷ ብራዚል ነው የምትባለው። አሁንም ብትሄድ በቃ ልጆቹ ያስገርመዋል የምታየው ነገር። እንደዛ አይነት ልጆች ባሉበት እንትን እንደዛ ስንት ታለንት እያለ ያለ ስጋት ለዋንጫ ምናምን የሚጫወት ቡድን እያለ በማይሆኑ ሰዎች ምክንያት አሁን እንደዚህ ቲሙ ሲወድ ራሱ በጣም ነው የሚያናደው፣ በጣም ነው የሚያሳፍረው። በጣም እየገረመኝ ያለው ነገር ትልቅ ስም ያለውን ተወዳጁን በአንድ ስልክ ሌላ ክለብ መግባት የሚችለውን ኦኬቲን እንደዚህ ብለው ከተናገሩ ሌሎቹን በምን ልክ ሊያሸማቅቋቸው ይችላሉ የሚለው ነገር በተወሰነ መልኩ በጣም እያሳሰበኝ ነበር። አንድ ልጅ እንዳውም የሚገርም አንድ ልጅ የኛን አየና ትክክለኛ በቃ ነኝ ብሎ የወሰነውን ውሳኔ ወሰነ። ሄዶ አስፈራርቶት ሁሉ ምናምን ነው እንትን ያለው። ታዳጊ ነውና ስሙን መግለጽ አያስፈልግም። እና በዚህ ደረጃ ታዳጊ ነው ልጁ፣ አቅም አለው በደንብ አሁን ላይም በደንብ የሚጫወት ልጅ ነው። ግን በቃ እኛን እንትን ካለ አስበው ሌሎቹ ላይ እንዴት ሊሆን እንደሚችል። ከዛ ልጁ ሄዳ አስፈራራው ምን አለ። ከዛ ሰላም ፈጠረ እንጂ አስቸጋሪ ነው በጣም። ከዛ በኋላ ግን ይቅርታ የመጠየቁ አጥፍቻለሁ ማለት ነገር የለም? እሱ ነው ወይስ እኔ? እሱ አረ አንተማ ምን አጠፋ? እሱማ ደስ አለው እንጂ ዞር በማለቴ ደስ አለው። ምክንያቱም ግማሽ ላይ እኛ ስንሄድ ሌላ የሚመጡ ልጆች ነበሩ። የሚመጡት ልጆች ደግሞ ምናልባት አላቅም የጎንዮሽ ሌላ ጥቅም ይኖር ይሆናል፣ እንደዛ ይሆናል ብዬ አስባለሁ። ከተማዬ ናት፣ የምወክላት ናት። ገና መዝሙሩ ሲዘመር የሚነዝርህ ያ የእግር ኳስ ቡድን በአንድ የማይረባ ቦታውን የማይመጥ በጣም ጸያፍ ነገር ስለሆነ ነው እንዲህ ተብለህ ከቢሮ ስትወጣ ያቺን ሞመንት አስታውሰኝ እስኪ። ማለት በጣም ወርደህ በጣም ልብ ተነክቶ እንደምትወጣ ምናለሁ። ከዚህ ስቱዲዮ የሆነ አንቋሽሼ ስትወጣ አስበው አክብሬ። እስኪ ስሜቱ እንዴት ነው ያቺ ቅጽበት? ትሬኒንግ ከነሱ ጋር እስከወጣ ድረስ ወደ 5 ተኩል አካባቢ ነው እንትን ያልኩት። ትሬኒንግ 8 ሰዓት ከነሱ ጋር ምሳ በልቼ ትሬኒንግ እስከወጣ ድረስ እያላበኝ ነበር እየመጣብኝ። እያሰብኩት አልጣለው ነገር እንደዚህ አይነት ሰው ጋር ተጣልተ መውረድ ነው ደግሞ ድጋሚ ሌላ ቦታም ደግሞ ሌላ ስም ይሰጣል። እያላበኝ ነበር ትሬኒንግ እስክሰራ ድረስ። ትሬኒንግ ሰርቼ ተረጋጋ ይለኛል ጓደኛዬ መላኩ ባር ይባላል። ተረጋጋ ይለኛል።
ከዛ ትሬኒንግን ሰርቼ ሻወር ወስጄ ምናምን ማታ ስተኛ ነው ትንሽ የተረጋጋሁት። በቃ ሌላም ቦታ እንደዚህ ተገፍተህ ሄደ ሌላም ቦታ ደግሞ እንትን ማለት እንደምችል ስታቅ። በዚህ አጋጣሚ ግን ዘራይን በጣም ላመሰግነው እወዳለሁ። በቃ ከነ ጉዳቴ ከነ ምን ችሎ ብዙ ነገር አይዞ ይሻላል እያለኝ ብዙ ግን ሳላገለግል በመቅረቴ ሲዳማን ይቆጨኛል። መንግስቱ ሳሳም ውጭ አለበት በጣም መልካም ሰው ነው። በኢትዮጵያ እግር ኳስ ድንቅ ከሚባሉ የክለብ መሪዎች መካከል አንደኛው በጣም መንጌ ባለበት የእውነት ሲዳማ ቡና ዘንድሮ ሻምፒዮን ሲሆን መጀመሪያ በጣም ነው ደስ መንግስቱ ነው የመጣልኝ አይደለም? አዎ በጣም ይገባዋል። ድንቅ መሪ ነው። በጣም ለእግር ኳሱ የተሰጠ ቅርብ በቃ እንደሱ ማንኛውም ክለብ እንደሱ አይነት መሪ ሊኖረው ነው የሚገባው። ቅርብ ነው በቃ ለተጫዋቹ የሚያስፈልገውን ነገር ፋሲሊቲ ብትል እንደ አባት ነው ቀርቦ የሚያወራ። ለሁሉም ተጫዋች ቅርብ ነበረ። በጣም ልበቀና ነው። በጣም መልካም ሰው ነው። እዚህ ጋር አንደኛው አመራር በማንነትህ መጥቶ አሸማቆ ተኩሶ እኔ እንደዛ ነው የምገልጸው። በቃ ያ ሰውዬ እኮ እዛው ቢሮ በአንድ በሁለት ጣጣጣ አድርገዋል። እዚህ ጋር ደግሞ ከዳራ ከነማ ጀምሮ ሲዳማ ቡናን ከፍ ያደረገ በተጫዋቾች የሚወደድ በአሰልጣኞች የሚወደድ ሙሉ ስቴዲየም መንግስቱ ሳሳሞ እያለ የሚወዱ አንድ መሪ አለ። ስለዚህ እንደ መንግስቱ ሳሳሞ አይነቱን ያብዛልን። እንደዛኛው አይነት ስሙን ማን ይወቀው፣ እንደሱ አይነት ደግሞ ወደዚህ ያደርግልን። የአርባ ምንጭ ከነማ ደጋፊዎች አርባ ምንጭን የምትወዱ የኦኪቲ እውነት ይሄ ነው። ለመጀመሪያ ጊዜ 7ኛ ፖድካስት ላይ ያ ቦታውን የማይመጥን አመራር በማንነቴ ምክንያት ነው ከዛ ክለብ ገፍቶ ያስወጣኝ የሚለውን ነገር በደንብ አጥርተናል ማለት ነው። ዘንድሮ ሲዳማ ሻምፒዮን ሆነ። መንግስቱ ሳሳሞንና የሲዳማ ቡና ደጋፊዎችን እንኳን ደስ አላችሁ ብለሃል። ያቺ ተወዳጅ ከተማ ቀደም ሲል እንደገለጽከው በእግር ኳሱ ማጸደ ለምለም ናት። ብዙ ኮከቦችን አሳይተናለች። ስማቸውን በኋላ ላይ እንጠቅሳለን። ዘንድሮ አርባ ምንጭ ከነማ ከሊጉ ወረደ ሲባል የአርባ ምንጩ ልጅ ወንድሜ ነዛሬ ኦኪቲ ምን ተሰማው? እንዳልኩ አሁን ቅድም እንደዛ እንዳለኝ ሰውዬ የሚጎዳ ነገር የለም። ቦታው ጋር ስትሆን ነው በደንብ ፊልም ታደርገውና ተመሳሳይ ሰው ነው ያለው ብዬ ነው ያሰብኩት። ደግሞም እንደዛ ነው በደንብ ባይሆንም ትንሽ ትሰማለህ አመራሩ። ማለት ኃላፊነት የሚወስድ አመራር ያለበት ቡድን አይደለም። ይቀያየራሉ። ያው አንደኛው እንትን ያለው ሌላው መጥቶ እንትን ይላል እንጂ ትክክለኛ ከላይ ጀምሮ በስርዓት እንትን ቢሉ ታዳጊዎች ላይ አሁን እንዳልኩ ብዙ ልጆች አሉ። አሁን እንደውም እየጠፉ ነው። የተወሰኑ ልጆች ናቸው ያሉትና እንደዛ ቢያደርጉ መልካም ነው እላለሁ። ለወደፊቱም ሰውማ ህዝቡማ በጣም ነው የሚያሳዝነው እኮ ለመዱ። አሁን እየወረዱ መምጣት ለመደና እንትን ሆነ። ቀጣይ እንመጣለን ብሎ ያስባል፣ ግን እንደዛ አይደለም። ከናንተ በኋላ ግን በቶፕ ሌቭል ቶፕ የሚባል ተጫዋች ምናልባት ነፍሱን ይማር ሆነ ለመጨረሻ ጊዜ አርባ ምንጭ ሲባል አይምሮ ላይ የሚመጣው አለልኝ አዘነ ነው። ከዛ በኋላ ታለንትድ የሆነ አርባ ምንጭ በትልቅ ደረጃ የሚያስጠራ ተጫዋች አላውቅም። የሆነ ሰዓት ተትረፍርፋችሁ ነበር። በተሰጡ የተረፈረፈ ከፋብሪካው ላምትወጡ ነው በትዛዝ አንድ ኦኪቲ ቀኝ እግሩ የሚሰራ ምናምን አይነት ተብላችሁ የምትመጡ ነው የሚበረ የሚመስለው። ካለልኝ በኋላ ግን በቶፕ ሌቭል የመጣ ተጫዋች የለም። ምናልባት ምክንያቱ ቀደም ሲል የተናየ ጥሩ ያልሆነው ሲስተም ሊሆን ይችላል። አው ብዙ አርባ ምንጭ ላይ ብዙ ልጆች ተገፍተዋል። አሁንም እየተገፉ ነው። ሀገራቸው ላይ በደንብ ማገልገል እየቻሉ ሌላ ቡድን የተሻለ ሲያቀርብላቸው ነው እነሱ ራሱ እንደ አዲስ የሚጠይቋቸው እንጂ እዛው አድጎ የተወሰነ ተጫዋች ነው። ምናልባት ካልተሳሳትኩኝ አሁን ላይ ያሉ ልጆች ትንሽ ይሻላሉ ያሉት ታዳጊዎቹ። በረከትም ያወጣቸው ያሉ ልጆች አሉ አሪፍ ልጆች እንጂ በረከት ደግሞ በረከት የያዘው ሰዓት ጥሩ ልጆች እየወጡ ነው እንጂ እንዳልከው እየጠፋ ነው። ሲስተሙ ለዚህ ተጠያቂ ነው ማለት ነው። አርባ ምንጭ እንኳን ይሄ የደረሰ አይመስለኝም። ይሄ ሲስተም ነው ወይ ሲስተሙ ስል ቀደም ሲል አንተ የተገፋበት ሲስተም ዴሊብሬትሊ በማንነት ምናምን የሆነ ነገር ሊኖር ይችላል። አይመስለኝም። ምናልባት
ይሄም ነገር ዴጋም የመጣው ረጅም ጊዜ ሌላ ቲም ተጫውቼ ወደዛ ስለሄድኩኝ ሊሆን ይችላል። ኦኬ ብዙ ጊዜ ውጭ ስለተጫወትኩኝ ረስተዋል። እንደዛ ነው ይመስለኝ። የታጋታ እንደ ሌላ ዜጋ ቁጥሩኝ ነው መሰለኝ። ምናልባት እንደዛ ሊሆን ይችላል እንጂ አሁን ላይ ያለው ነገር አሪፍ ነው አሉ ልጆች ማለት እነሱም እኮ ልክ ናቸው። ግን እንትኑ ንግግሩ ልክ ላይሆን ይችላል እንጂ ሙገር ሄደ ሐዋሳ ተጫውተ ኤልፓ አንተ የአዲስ አበባ ልጅ የታቀናለ ቢሉ ራሱ እንደዛ ምናልባት እንደዛ ማስብ ይሆናል። ላንተም የሆነ አዲስ አበባ ላይ የአርባ ምንጭ ኤምባሲ ከፍተን እዛ ጉዳይ እዛ ቢታይልኝ ይሻላል ወይ ማን ያዟል ቦሌ ላይ እንደከፈተው አርባ ምንጭ ብታስተዋውቅልን ይሻላል የሚል ነገር ቢያነሱ እኔ እንደ ስፖርት ጋዜጠኛ ኦኬቲን ግለጸው በባል የመገልጽበት መንገድ አለ። ራሱ ወንድሜ ነዘሪውን ኦኬቲ ግን ራሱን ይግለጸው ቢባል እንዴት አድርጎ ነው የሚገልጸው? በተጫዋችነት ዘመነ እንዴት ያለ ተጫዋች ነበርክ? ይሄ ቆንጆ ጥያቄ ነው። ለአሰልጣኝ ምቹ ነኝ ብዬ አስባለሁ። ሜዳ ላይ ያው ከዲሲፕሊን ጋር በተያያዘ ብዙ የሚያነሱት ነገር አለ አሰልጣኞች፣ ግን ዋናው ሜዳ ላይ ነው። እንደዛ ብዬ አስባለሁ። ያው ወጣትነት ብዙ ነገር ያሳያልና ያንን ነገር ያው ወደኋላ ተመልሼ ማሰብም አልፈልግም። ግን ሜዳ ላይ ባለው ነገር ግን ለአሰልጣኝ መመቻ አይነት ሰው ነኝ። ስፔሻሊ ለደጋፊ ለህዝቡ አዝናኝ እግር ኳስ እጫወታለሁ ብዬ አስባለሁ። ለምሳሌ ካንተ ኳሊቲዎች መካከል እንደ መኪና መብራት ረጅም አጭር በፈለከው መንገድ ትጫወታለህ። ስሩ ፓሶች አሉ። በጣም የሚያስደንቀኝ ኮንትሮል፣ ምናልባት በኮንትሮል ተጫዋች ልታልፍ ትችላለህ። እስኪ እባክህ ከባለቤቱ አፍ። አዎ ይሄ ከልጅነት ጀምሮ ስሞክረው ያደኩት ነውና ከሆነ ጊዜ በኋላ ያው ሪፒቲሽን አይደል ፐርፌክሽን ናይስ እና ከሆነ ጊዜ በኋላ እንደዛ አይነት ነገር እንትን አልኩኝና በቃ በብዛት ሰው እንደዛ ነው እንትን የሚለው እንደ ትኩረት አደርጋለሁ በጣም ስፔሻሊ ኮንትሮል ላይ በጣም እንትን ነኝና በዛ ብዙ ሰው ይደነቃል በእንደዚህ አይነት በኮንትሮል በጣም ያስደንቃል። እኔም ደስ ይለኛል። ያው ናይስ እኔም ደስ ይለኛል። ብዙ ጊዜ በኮንትሮል ነው ሰው ለመሸወድ መሞከር። ከየትኛውም ኳሷ በማንኛውም ፍጥነት ትምጣ በምንም ብቻ ኮንትሮሉ የተቃራኒን አክሽን አይተ እንዳይመቸው ማድረግ ትችላለህ። ኳሱን ስትረዳው ቀላል ነው። ሜዳ ላይ ስትገባ ግን ነፃ ሆነ ነው የምትገባው? ልክ ጨዋታው ከመጀመሩ በፊት አይምሮን አታስጨንቀውም? እንዴት ነው ማወቅ እፈልጋለሁ የእናንተን አይነቱን። እኔ እግር ኳስን የጉልበት ስራ የሚያደርጉ ተጫዋቾች አይመቹኝም። እግር ኳስን አቅልለው ወይ አዝናንተው ምናምን የሚወጡ ተጫዋቾች ደግሞ ምርጫዎቼ ናቸው። ልክ አንተና መሰሎች ማለት ነው። የእናንተን የአይምሮን ማወቅ እፈልጋለሁ። ሜዳ ስትገባ ማንም ይሁን ማንም ስድስት ቁጥሩ ማንም ይሁን ማንም አንተ ማርክ የሚያደርግ የአይምሮ ዝግጅትን ንገረኝ እስኪ አጫውተኝ። እንደውም እኔ ትንሽ ጠንካራ ናቸው አግሬሲቭ ናቸው የሚባሉ ተጫዋቾች ይመቹኛል። እልህ ስለሚያጋቡኝ ናይስ በጣም ነው የሚመቹኝ። እንደውም ተቆጣጣሪው ነው የምወጣው ጨዋታውን። እንደዚህ አይነት ተጫዋች ይቀለኛል። ባይሆን እንደዚህ በአይምሮ የሚጫወት ሰው ነው ተመሳሳይ አይነት የሆነ ሰው አትሸውደውም። ገባ ቀድሞ እንትን ይልሃል። እንደዚህ ጉልበተኛው ምናምን እሱ ቀላል ነው፣ የሚከብድ ነገር የለም። ሜዳ ስገባም ቀለል አድርገን ነው የምትጫወተው፣ አይከብድም። በተወሰነ መልኩ ግን ቻሌንጅ ያደርግ የነበረውን 6 ቁጥር ታስታውሷል? ወይም ደግሞ ቻርጅ እያደረገ ኳስ እንዳትነካ ወይም ደግሞ ማርክ በማድረጉ ምናምን ባላጋራ ሆኖ ከገጠሙ ተጫዋቾች መካከል ትንሽ ቻሌንጅ ሊያደርግ የሚሞክር ምናምን ነፍሷን የማረውና ቡራ የደብረ ዘይቷ እሷ በጣም በቃ በብዙ ነገር ትቀድማለች፣ በአይምሮም ትቀድማለች። አንተ የምታስበውን ነው ቀድማ አንተ የምትለው በብዙ ነገር በቃ እሷ በጣም አስደናቂ ተጫዋች ነበረች በብዙ ነገር እና እሷን ናት በቃ ከብደኝ የነበረው። ያው ረጅም አመት አብረን እንትን ባንልም 2-3 አመት በጣም አስቸግራይ ነበር እሷ። ኦኬ ከሙገር ነው የጀመርኩ የእግር ኳስ ኬሪየር። ከሙገር ሲሚንቶ ነው የሚጀምረው። ሙገር ነበር ብሎ ማንሳት አስቀያሚ ኳሳችን ገጽታ ይመስለኛል። እስኪ የተጫወትክባቸውን ክለቦች በተወሰነ መልኩ እናንሳቸው። የት ተጫወትክ? እንዳልከው ያው ከሙገር ከቢ ቡድን ጀምሮ ነው። ሙገር፣ መከላከያ፣ ሐዋሳ። ከሙገር ወዴት? ወደ መከላከያ። መከላከያ ከመከላከያ ወዴት? ሐዋሳ።
ሐዋሳ ከነማ፣ ከሐዋሳ ቀጥሎ መብራት ኤልፓ 6 ወር ነው የቆዩት። ኤልፓ 6 ወር ብቻ። እሺ ወዲያውኑ ግማሽ ላይ አዳማ ገባው። አዳማ የአሸናፊ በቀለ ስብስብ ማለት ነው። እሺ ከዛ በኋላ ከአዳማ በኋላ አርባ ምንጭ ወደ ትውልድ መንደር ሲዳማ። አስታውሳለሁ። ሲዳማ አርባ ምንጭም ትንሽ ቆይታ ነበረ። አርባ ምንጭ 1 ዓመት ከ6 ወር ቆይቻለሁ። 1 ዓመት ከ6 ወር ግማሽ ላይ ነው የመጣው። ወደ ሲዳማ ሲዳማ። ከዛ በኋላ በሊጉ የተጫወትክበታል? የለም። የመጨረሻው የሊጉ ቡድን ሲዳማ ቡና ነው። ሲዳማ ቡና። መከላከያ ቤት እያለ በጣም ድንቅ ጊዜ ነበረ። በወቅቱ ደግሞ አሰልጣኝ የነበረው በዚህ ክረምት ለኢትዮጵያ ቡና የፈረመው አሰልጣኝ ገብረመድህን ኃይሌ ነው። በቅድሚያ እስኪ የመከላከያ ቤት ቆይታ እንዴት ትገልጸው ነበረ? መከላከያ በጣም ጥሩ ጊዜ ያሳለፍኩበት ቤት ነው። ያው ግን ያው እንዳሰብኩትም አልሆነልኝም። በመሀል በሁለተኛው ዓመት ላይ የመጀመሪያ ዓመት ላይ ቡና ሻምፒዮን የሆነበት ላይ 2003 ላይ በጣም ጥሩ እንደው ለዋንጫ ነበር እኛ የምንጫወተው። የመጨረሻዎቹን ጨዋታዎች ነው ሉዝ አድርገን 4ኛ 5ኛ መሰለኝ ይወጣ ነውና ተቀራራቢ ነበር ነጥባችንና በጣም ጥሩ ጊዜ ነበር ያሳለፍኩት። አሸናፊ ነበር አሰልጣኙ፣ አሸናፊ በቀለ ነበረ። በሚቀጥለው ግማሽ ላይ ገብረመድህን ኃይሌ መጣ። ግማሽ ላይ ማለት ግማሽ ላይ 6 ወሯን እኛ ጋር ቆየ። ከዛ እኔም ወደ ሐዋሳ ሄድኩኝ። ግን ሐዋሳ ሄድኩበት መንገድ አልወደውም። ሁሌ ይቆጨኛል ስትል የስፖርት ቤተሰቡ የሚያነሳው ነገር በኋላ ላይ እነግርሃለሁ። በቅድሚያ አንተን ስሜት ልስማ። ከመከላከያ ወደ ሐዋሳ ቤት ሲሄድ ቁጭቱ ከምን የመጣ ነው? ቁጭቱ ከምን የመጣ ነው? መከላከያ መቆየት ነበረብኝ ብዬ አስባለሁ። ተነጋግሬም ጨርሼ ነበርና በመሀል ግማሽ ላይ ስለመጣ ገብረመድህን እንደ አዲስ ነበረ ሲያናገር የነበረውና በዛ በተወሰነ በትንሽ ሳንቲም ነው ባለመግባባት ተፈጠረ። ያው ወጣትነቱም ስለነበረ በንዴት የወሰንኩት ውሳኔ ነው አሁን ላይ የምቆጭበትና ምናልባት መከላከያ 2 ዓመት አራዝሜ 1 ዓመት ቆይቼ ቢሆን ኖሮ ከዚህ የተሻለ የኳስ ኬሪየር ሊኖረኝ ነበረ። ምናልባት አሁንም ላላቆም እችል ነበርና ያን ጊዜ እንትን ይለኛል። ሐዋሳ መሄዴ ብዙ ነገር አበላሽቶብኛል። ብዙ ላይፍ ስታይሌንም ቀይሮታል ብዬ አስባለሁ። የእግር ኳስ ህይወቴን ትንሽ አንድ አቅጣጫ ዞር አድርጎብኛል ሐዋሳ መግባቴ። ከአንተ አንደበት ልስማው ብዬ ነው። ያንተ የእግር ኳስ ህይወት በአንድም በሌላም ከሐዋሳ ቤት በኋላ ሌላ መልክ ነበረው አይደለም? ሜዳ ላይ ለሐዋሳ ከነማ ደጋፊዎች ጥሩ ነገር ብታሳዩ። በጣም ጥሩ ጊዜ ነው ያሳለፍኩት ሐዋሳ ቤት። ግን ምናልባት በወቅቱ የነበረው የለመዱት ነገር አለ። ሐዋሳና ካምፕ የለም ሆቴል ለመበላው ያቺ ነገር ትንሽ እነሱ ለምደውታል። ያው ግን ከካምፕ ለለመደ ሰው ለአዲስ አበባ ከአዲስ አበባ ቲም ከሌላ ቲም ለሄደ ሰው ግን ትንሽ ለቀቅ ያለ ነገር ስለሆነ አስቸጋሪ ነበርና ለዛም ይመስለኛል። አንተ ሙገር ቤትና መከላከያ ቤት ካምፕ ነው የለመርከው? ካምፕ ነው። በጣም ሲሪየስ ላይፍ ነው የለመርከው። በጣም ትንሽ ነጻነት ማግኘቱ በአንድም በሌላም የኦኬን ላይፍ ስታይል ቀይሮታል። በጣም እንደዛ ብዬ አስባለሁ። ያው ትንሽ መጨማለቁም ስለነበረው ሐሳብ እንደዛ ነው። ከሜዳ ውጭ የነበረው ላይፍ ስታይል በተወሰነ መልኩ አሁን ላይ ስሜትን ይረብሸዋል? የመጸጸቱ ነገር አለ? ባሳለፍኩት ነገር አልጸጸትም። እኔ በባህሪ አልጸጸትም። እንደዚህ ቢሆን ምናምን ብዬ እንትን አልልም። ምክንያቱም ያው ህይወት ሁሌ ይቀጥላል እና የዛኔ የነበረው ነገር ልክ ነው ብዬ ባላምንም ቆንጆ ጊዜ ነበር ያሳለፍነው። እንደ ወጣት ሜዳ ላይ የሚገባውን ህዝቡ ይደሰታል። ከኛ በደንብ ነው የሚደሰተው። ተደስቶም በኳሳችን ደስተኛ ነው፣ ያጨበጭባል በደንብ። ግን ያው ስንወጣ ሀይቅም ስንሄድ አንድ ላይ ነው፣ አሳ ስንበላ 1-2ም ስንል አንድ ላይ ነው። ጥሩ ባንሆን ኖሮ የሐዋሳ ህዝብ እንደምታውቀው ነው፣ በጣም ቅርብ ነው ለኳስ። ኳስ ወዳድ ህዝብ ስለሆነ ከተማም ሲያገኙ ምንም አይሉም። በቃ አንድነት ነበረ እና አይቆጨኝም። ምክንያቱም ሁሉም ነገር በጊዜው ሆኗል።
እንደ ወጣት ያው በተወሰነ መልኩ ኢንጆይ ማድረጉ ነበር በደንብ። በተለይ የሶስታችሁ አንድ ጀማ የሚባል ነገር መሰለኝ አይደለ? አዎ በወቅቱ የነበሩት አንተ አለ፣ እኔ ያለው ጋዲስ አለ፣ አቤጋ አለ፣ አሌክስ አለች አሉ፣ ብዙ ልጆች አሉ። ታፈሳለ ዋናው ነው የቡድኑ ከሜዳ ውጭ ታፌ ማለች። ያው ታፌ 2ኛ ዓመት ላይ ነው የመጣችው፣ ግን በቃ እንትን የሆነች ቅመም ነው የሆነችው ሜዳ ውስጥም ከሜዳ ውጭም አለች እና እሷ ቆንጆ ጊዜ ነበረው ሐዋሳ ቤት። ብዙ ጊዜ ማስተውሉ አለ እንደ ስፖርት ጋዜጠኛ እዚህ ፖድካስቱም ከተጀመረ በኋላ ይሄ አሪፍ ልብ ያላቸው የዋሆች ደግ የሆኑ እጃቸውን ወደ ኪሳቸው ለመክተት የማይዘገዩ ሰዎች አድቫንቴጅ ሲይዙባቸው በአንድም በሌላም የዋህነታቸው ምናምን ሳንቲሙንም ያለመያዙ ነገር አለ። በኋላ ላይ ትንሽ ሲጎዱ እመለከታለሁ። ከዚህ ጋር በተገናኘ ይሁን ነገር በተለይ ደስ ይለኛል። ብዙ ጊዜ ያው እንደዚህ አይነት ሰዎች ተጎጆች ናቸው፣ ምንም ጥያቄ የለውም። ራስን ማየት መቻል አለባቸው። ማንኛውም በእግር ኳስ ብቻ ሳይሆን ከእግር ኳስም ውጭ ያሉ ሰዎች አንዳንዴ መጠቀሚያ ነው የሚሆኑት። ያው በብዛት ደግሞ የእኛ ትውልድ እንደዛ ነው። ያለህን አካፍለ ነው፣ ተመሳሳይ ነው። ሁሉም ካለ ያንተ ኪስ የኔ ኪስ ነው፣ እንደዛ ነው ያሳልፍነውና አንተም በተመሳሳይ የዋነቱ መስጠቱ ምናምን እሱ ኖርማል ነው አይደለም? እሱ ኖርማል የለኝም ካለ አንድ ወዳጅ ምናምን ምንም ምንም ጥያቄ የለውም። ባይልም ራሱ በቃ ፊቱን አይተህ ራሱ እንትን ትላለህ አለ። ይሄ ደሞዜ ነው ወራይ ወይም ደግሞ መስጠት ደስ ይላል መስጠት እና ካለ ደግሞ ኖርማል ነው። ምን ችግር አለው? ለምሳሌ ያ ጀማ ውስጥ ካልኩሌት አድርጎ የመንቀሳቀስ ምናምን ነው ወይስ እንዲህ በየዋህነት ኪሴ የመባባል ነገር? ካልኩሌት አድርጎ እንትን የሚል ሰው የለም። ካልኩሌት የሚያደርገው ሲጀመር እዛ ጀማ ውስጥ አይገባም ሲጀመር። በቃ ተመሳሳይ ነን፣ ያው ሁላችንም አንድ ነን። አንዱ ገንዘብ ካለው በቃ እሱ ጋር ነው። ሲጨርስ ደግሞ አንዳችን እናገኛለን። ስናገኝም ስናጣም አንድ ላይ ነው። ይሄን ያህል እንትን የምትለው ነገር የለም። ታፌ ገንዘብ ትራስ ውስጥ እስከ ማድረግ ደርሳ ነበረ ፖድካስቱ ላይ ስትናገር። በጊዜው ሞባይል ባንኪንግ ምናምን ስላልነበረ ትራስ ውስጥ አድርጌ የተከራየንበት ቤት መጥቶ ቢኖርም እሷ ተጠቀም ሞባይል ባንክ አለመኖሩ ጠቅሞታል እንጂ ከአንዳንድ ነበረ። ትራስ ውስጥ ነው የምታደርገው። የምታምናቸው አይመስለኝም ባንኮችን ራሱ። ስለዚህ ሞባይል ባንኪንግ ቢኖር ኖሮ ታፌ ከዚህ የበለጠ ምናልባት ከኤቲኤም ጋር ሊጣላ ይችል ነበር፣ ዝም ብሎ እያወጣ። ታስታውሰው ነበረ ግን ያንን ሞመንት ለምሳሌ በደንብ ኢንጆይ ታደርጉ ነበረ። ሰዎች እንደውም ትራስ ውስጥ ገንዘብ እንዴት ምናምን ያውሉ ገንዘብ ምናምን የሚል ነገር ይነሳ ነበር። ያ ጊዜ አለው የሆነ ደስ ካለፈን በኋላ እስኪ ባክን በተወሰነ መልኩ ሼር ብታደርገኝ እነዛን ቀናቶች ደስ ይለኛል። ታፊያው ትራስ ውስጥ ነው የምታደርገው። ብዙ ጊዜ ብር ምንትን ማለት አትፈልግም። ሰው ጭንቅ ምናምን አትወድም። ስለዚህ ለእሱ አሁን ጭንቅ ነው ባንክ ቤት መሄድ ራሱ። በቃ ሄዱ አትወድም እንደዚህ አይነት ነገር እና እንደ ፊት ለፊት ነው ባህሪዋ። እንዳልኩ የሆነ ገንዘብ ማውጣት ከፈለገች ታወጣና እቤት ነው የምታስቀምጠው እንጂ የዳዛ ምናምን የለም። እሱ ቤት ገብቶ ከትራስ ገንዘብ የማውጣት እድል ገጥሞ ያውቃል? አይ እንደዚህ ከሄድንም አንድ ላይ ከሄደ እንተዋወቃለን። ምን ያህል እንዳለ እንኳን ታውቃለህ። የምርህን ነው? አዎ። የተደበቀ ነገር የለም። የታፊ አካውንት ውስጥ ምን ያህል እንዳለ ታውቃለህ? ያንተም አካውንት ውስጥ ምን እንዳለ ያውቃል? ታውቃለህ። በዛ ደረጃ ነው በጣም ክሎዝ ነው። ለዛም እኮ ነው ሜዳ ላይ ተስማምተን ተግባብተን እንትን የምንለው እና የተደበቀ ነገር የለውም። የቀን ወጫችሁ ግን ብዙ የሚባል ነበረ በጊዜው? ለምሳሌ ገንዘቡ አቅም ነበረው? ጥሩ ተከፋይ ናችሁ? ከተማው ላይ በደንብ ትታወቃላችሁ? እንዲሁ ራሱ ከተማዋ በጣም ውብ ናት። እናንተ ተጨምራችሁ ደግሞ የተለየ ድባብ አለው። እንደዚህ ነው ማለት አልችልም፣ ግን ለሚያስፈልገን ነገር እናወጣለን። ካለን በደንብ እናወጣለን። ያው አሳችንን እንበላለን ምናምን፣ ፈታ ማለት ካለብንም እንጆይ እናደርጋለን። ይሄን ያህል የምትለው አይደለም፣ እንደ የቀኑ ይለያያል። ግን የገንዘብ እንትን በቃ እንዴት ያለ ተጫዋች ነው ግን? ለምሳሌ የሁለታችሁን ኬሚስትሪ በደንብ አስታውሰዋለሁ።
ያንተም ኳሊቲ ይለያል ከሱ፣ የሱም ኳሊቲ ካንተ ይለያል። ታፈሰ ሰለሞን እንዴት ያለ ተጫዋች ነው? ለኔ ቶፕ 5 ከምላቸው ምርጥ 10 ቁጥሮች መካከል አንደኛው ነው። እንዴት ያለ ተጫዋች ነው? ታፌ ለተቃራኒ ማትመች ተጫዋች ናት። ለዛ ነው ሜሲ የተባለች። ሜሲ ማስቸጋሪ አይደል? አትመችም። በቃ ልምታት ቢል ሰው አትመችም። ባይዜ ሰው ያላወቀላት ትልቅ ኳሊቲ ያላት በጣም ጉልበተኛ ናት። ታፈሰ በጣም ጉልበተኛ ናት። እንዲህ ከቸከለች እንደ ሜሲ ነው። ሰው በላዩ ላይ ያወድቃል እንጂ አትነካካም። ኳሱን ብቻ እንትን ስለምትል እንጂ በጣም ጉልበተኛ ናት። እና እንደፈለገች ነው። ኳስም በደንብ ስለምትችል እንደፈለገች ነው። በሚያስፈልግ ሰዓት ጉልበቷንም ትጠቀማለች። ሹት መምታት ባለባት ሰዓት ትመታለች። በጣም ድንቅ የሚባል ነው አይደል? የሚገርም ጎል ነው የሚያገባው። ካገባች እኮ ከባድ ጎሎች ናቸው የሷ ጎሎች። በጊዜው ስትነጋገሩ ታፌ ኮኬቲ ምን ይወድለታል? ለምሳሌ ግልጽ እንደሆነ አውቃለሁ። ሁሉም በሄደበት ቡድን አንተ እንዲነ ትችላለህ አትችልም ይላል በግልጽ። በተለይ ትንሽ ደግሞ አራተኛ ላይ ከደረሰች ቀጥታ ነው የምትናገረው። ሶ ታፈሰ ሰለሞን ኮኬቲ ይወድለት የነበረው የትኛውን ኳሊቲ ነው እንደ ተጫዋች? አሲስት ማደርገውን ረጅም ኳሴ፣ ከዛ በላይ ደግሞ የትሬኒንግ ፍላጎቴን። የምርህን? የትሬኒንግ ፍላጎቴን አንተ አይደግምም እንዴ ነው የምትለኝ ሁሌ። በቃ አብረን ተዝናንተንም በነጋታው ከፊት ሆኜ ሰራ። በጣም ነው የምትገረመው። እሱ ደግሞ ከኋላ ነው እርግጠኛ ነኝ። ታፌ ከኋላ ናት። ከኋላ ናት። እንደውም ከኋላ ሳይሆን ኮቹ ጋር ልትሆን ይችላል። በጣም የዋህ ልጅ ነው። ያልቡ ይመስለኛል። አሁን ነገሮች በጣም ጥሩ ባልሆኑበት ጊዜ አሜሪካ ያስቀምጠው። ታፌ በጣም ቀና ልብ ያለ ሰው ናት አይደለም? በጣም አዛኝ ናት። ቀመር ምናምን የለም የለም፣ ምንም ነገር የለም። እንደዚህ ሀሳቡም የለውም እንደዚህ ምናምን የለም። በቃ የተለያዩ ቡድኖች ተጫውተሃል። ቀደም ሲል ብዙ ጉዳዮችን አንስተሃል። የኔ ፕራይም ታይም እነዛ አመታቶች ነበሩ። በጣም ድንቅ የነበርኩት እዚህ ክለብ ላይ ነበረ። እኔ ራሱ ያንን ኦኬ ነበር በደንብ ያጣጣምኩት የምትለው። እስኪ ስለ ፕራይም ታይም ስለ ድንቅ ጊዜ እናውራ እስኪ። ያው የተሻሉ ነገሮች አሉ ሁሉም ቲም ላይ በብዛት እንደዛ ነው። ግን መከላከያ ይመስለኛል መከላከያ እያለው መከላከያና ሐዋሳ በጣም ጥሩ ጊዜ ነበር ያሳለፍኩት። ማለት በቃ እኔ እስኪታወቀኝ ድረስ በጣም ጥሩ ጊዜ ያሳለፍኩባቸው ቤቶች ናቸው። በጣም አሪፍ ጊዜ ነበር። በጣም ከሙገር ወጥተህ ማለት ነው። ያኔ እነማን እንደነበራችሁ ታስታውሳለህ? አንተ 10 ቁጥር ቦታ ላይ ነበር የምትጫወተው። እነማን እንደነበራችሁ ስብስቡን እስኪ። እኔ ጥልዬ፣ ደረጀ መገርሳ ምናምን ከሙገር ነው የመጣ ነውና እሺ፣ በጣም ቆንጆ ቡድን ነበር። በጣም ከበረኛ ጀምሮ ይነቃቸው ነበረች፣ አዳሙ ነበረ፣ የነቃቸው ኪዳኔ፣ ገመቹ በረኛ አሉ፣ ጫላ ኡመድ፣ አይናለም ኃይሉ መሀል ላይ አይናለም ኃይሉ ነበር። አይናለም ነበር። እንዳንተ ከሜዳ የጠፋ ልጅ አይናለም ነበረ። ብዙ ልጆች አሉ። ቋላና ሳሚ መሪ እንዳሉ እነ ኩባ መሀል ላይ ኤልመዲን መሐመድ፣ መሳይ ኤልመዲን። አሁን ፋሲል ኮቺንግ አብራችሁ ተጫውታችሁ? አብረን ተጫውተናል። በጣም ድንቅ ስብስብ ነበረ። በጣም ምርጥ ቡድን ነበረ። ሰው በግል ራስህን መከላከያ ቤት የነበረው ኪቲን እና ሐዋሳ ቤት ያለውን ነው ኪቲን በደንብ በጣም ጥሩ ጊዜ ነበር ያሳለፍነው። አጥቂዎቻችንም በጣም ፐርፌክት ናቸው። እነማን ነበሩ ፊት ለፊት ላይ? ኡመድ፣ ጫላ፣ በዳሶ፣ ማናዬ ፋንቱ። በጣም በቃ በዳሶራ ማናዬ ፋንቱ አለ፣ ጫላ ደሪባ አለ፣ ኡመድ ኩሪ አለ። በጣም ድንቅ ቡድን ነበር። በጣም ማናዬ ፋንቱም ከቅርብ ጊዜ ወዲህ መከላከያ አብረን የፈረምነው እሱ። የማናዬ ምርጥ ጊዜ መከላከያ ቤት ይመስለኛል። ጥሩ ጊዜ ነበር ያሳለፈው። ያ ትውልድ እኮ አለው። አንተ ስማቸውን ስጠራውላ ኡመዱ ክሪም ድንቅ ጊዜ ነበር ከጊዮርጊስ በፊት። በጣም ኡመድማ በቃ ፊት አውራሪያችን እሱ ነው። በጣም ጥሩ ቲም ነበር የነበረን። በጣም ጫላ፣ ማናዬ፣ በዳሶራ አስቸጋሪ ቡድን ነበረን። የዛኔ የነበረው መከላከያ በጣም ጠንካራ መከላከያ ነበር። በጣም እዛ መከላከያ ቤት እያለ ግን ካምፕ ስለነበረ
ሐዋሳ ቤት የጀመርከው ከሜዳ ውጭ የነበረው የህይወት ልምምድ አልነበረም? ጨዋው በቃ ዝምተኛው ኦኬ ነው። እስኪ እዛ የነበረን የህይወት ልምምድ አጫውተኝ። ማለት ገና ከሙገር ቤት መምጣትህ ነው፣ ኤነርጂው አለ፣ አቅሙ አለ ምናምን፣ ገና ጠዋት ነው ለእግር ኳስ ኬሪየር። እንዴት ያለ የህይወት ልምምድ ነበረ? ከጨዋታ በኋላ ከጨዋታ በፊት ምን ነበር የምታደርገው? ተመሳሳይ ነው ሁላችን። በብዛት መከላከያ ቤት ፕሌይስቴሽን ነው የምንጫወተው። ስፔሻሊ ከጥልዬ ጋር በጣም በቃ ፕሌይስቴሽን ካምፕ፣ ምግብም እዚህ መኮንኖች መጠን ስለምበላ ጦር ኃይሎች ብዙ ጊዜ እንደውም ከትሬኒንግ ውጭ ሰርቪስ ላይ ነው የምናሳልፈው። ጠዋት ከሰዓት ማታ ስለምንመላለስ ምንም አይምሮ ውስጥም አይመጣም። ጥሩም ጊዜ ስለነበረ ቲሙም ጠንካራ ስለነበር ከሰዓት እንደውም ሜዳውም እዛው ስለነበረ ወተን ተጨማሪ ትሬኒንጎችን ምናምን እንሰራለን። ቅጣት ምት ምናምን እንሰራለን። ተጨማሪ ትሬኒንግ ሶ ፎከስ በጠቅላላ ኳሱና ኳሱ ላይ ነበር። የተሻለ የነበርኩትም ለዛ ይመስለኛል። ከዛ በኋላ ነው አሁን እነዚህ ልምምዶች ወደ ሐዋሳ ቤት ሲሄድ ከቤት ነው እንትን የምትለው ካምፕ የለውም። በጣም ኦቨር ነጻነት ነበረው። ያው ፕሮፌሽናል መሆን አለብህ። የዛኔ የነበረው ደግሞ እንደዚህ የተወሰነ ተጫዋች ነው በቃ እንደዛ እንትን የሚለውና ዲሲፕሊንና እግር ኳስን ካንተ ህይወት ጋር መነሻ አድርገህ የተወሰነ ነገር በተለይ ደስ ይለኛል። ከአመታት በፊት ያ ሜዳ የማይበቃው ኦኪቲ ከሜዳ ውጭም የሆነ ላይፍ ነበረው። ሁለቱም ጋር ነበር ታስጨበጭብ የነበረው። እዚህ ጋር በቆሙ ኳሶች ምናምን፣ እዛ ጋር ደግሞ አስተናጋጅ እያልክ ነበር የምታስጨበጭበውና እስኪ እባክህ ደስ በሚል መልኩ ከህይወት የተቀዳ ሀሳብ እስኪ እባክህ። እግር ኳስ በባህሪው ዲሲፕሊን ይፈልጋል። በሚገባ ዲሲፕሊን ማለት ኳሱ የሚፈልገው ዲሲፕሊን አለ። አሁን ቅድም እንዳልኩ መከላከያ ቤት እያለው የነበረው አይነት ዲሲፕሊን አለ አይደለ? ትሬኒንግ ሰርተ መተኛት ራሱ አንድ ዲሲፕሊን ነው፣ ግዴታ ነው፣ የስራው አካል ነው። ሰውነት ያስፈልገዋል፣ ማረፍ አለብህ እና ያንን ነገር እንትን ካላልክ ሜዳ ላይ በኮንፊደንስ መጫወት አትችልም። በደንብ ኮንፊደንስ ኖሮ የምትጫወተው ትንፋሽ አሪፍ ሲሆን እንደፈለክ በገፍተ ተቀብለ ሮጠ ሁሉን ነገር ታደርጋለህ። በዛው ልክ ደግሞ ኮንዲሽን ጥሩ ሳይሆን ሲቀር መነጫነሽ ትጀምራለህ ምናምን፣ አትወስደውም ወደ ሌላ ቦታ አትወስደውም፣ ከራስ ጋር ነው እንትን የምትለውና ያ ደግሞ ድካም ነው ራስ ላይ። ስለዚህ ኳሱ የሚፈልገውን ነገር ካደረግ፣ በአግባቡ ካረፍክ፣ በአግባቡ ከተመገብክ ታለንት እኮ አለ እኛ ሀገር። ትሬኒንግ አሰጣጡና ልዩነቱ ያ ነው። አሰጣጡና ፕሮፌሽናሊዝሙ ነው እንጂ አለ ታለንቱ። ምናልባት ወደፊት በልጆቻችን ልናየው እንችላለን እንጂ አለ ታለንቱ አለ። ግን ዲሲፕሊኑ የሚፈልገውን ኳሱ የሚፈልገውን ዲሲፕሊን እስካላደረግን ድረስ እንደዚህ ሆኖ ኳሳችን የሚቀጥለው። ወደ ኋላ ሄጄ ባስተካከለው እድል ተሰጥቶኝ እነዚህ ነገሮች ይሄን ወደዚህ ያን ወደዚህ ባደርግ የምትለው የእግር ኳስ የተጫዋችነት ዘመን በተወሰነ መልኩ እናንሳ እስኪ። መክሊቱ አለ፣ ጸጋው ነበረ። በጣም ድንቅ ተጫዋች ነበርክ። ቀደም ሲል የገለጽካቸው ለእግር ኳስ ተጫዋች ኤክሰርሳይዝ፣ አመጋገብ፣ እረፍት ቤዚክ ናቸው፣ በጣም ቤዚክ። እስኪ እነዚህ ነገሮች ባስተካከል ኖሮ የምትለው ነገር? እኔ የሚገርምህ ትሬኒንግ ችግር ከፊት ሆኜ ነው የምሰራው። የምርህ ነው? እግር ኳስ ከጀመርኩ ጊዜ ጀምሮ የትኛውም ቡድን ትሬኒንግ ስሰራ ከፊት ሆኜ ነው የምሰራው። ማልመጥ ነገር ምናምን የለም፣ ከፊት ሆኜ ነው የምሰራው። በዚህ ከፊት ሆኜ ነው የምሰራው ሁሌ። የትኛውም ቡድን ትሬኒንግ ሲሰጥ ከፊት ሆኜ ነው የምሰራው። የትሬኒንግ ችግር የለብኝም። የፈለገ ነገር። አመጋገብስ? አመጋገብ ላይ እንኳን ብዙም አይደለሁም። ሰነፍ እንደውም ከሚባሉት ውስጥ ነኝ። ለስፖርተኛ የሚሆን ምናምን አልመርጥም። ምግብ እንደዚህ ምናምን እንደ ስፖርተኛ እኔ አክት አድርጌ ጁስ እንኳን ጠጥቼ አላውቅም። ይሄ ምናምን ሼፍ ቀጥሮ ምናምን የተገኘውን ነው፣ ችግር የለብኝም። እረፍት አወሳሰድስ? እረፍት አወሳሰድ ላይ ለሁለት ይከፈላል። ከሐዋሳ
በፊትና ከሐዋሳ በኋላ? አይ ሐዋሳን ሙሉ ለሙሉ ብሌም ማድረግ ሳይሆን ያው እዛ ያቺ ክፍተቷ ትንሽ እንትን አመጣችና እንትን አለ። እረፍት አወሳሰር ላይ ችግር አለብኝ፣ በደንብ አላርፍም። ያቺ የክፍተቷ ጊዜ ግን ትሬኒንግ ሚስ የማድረግ ጌም ሚስ እስከ ማድረግ የሚደርሱ ተጫዋቾች ነበሩ አይደለ? አንዱ እንደውም የናሽናል ቲም በቃ ቀርቻለሁ ምናምን አልመጣም ያላለ ስቅ እንዳይለው ርቋል። እንደዚህ አይነት ነገሮች ነበሩ? አይ የለም፣ እኔ ጋር የለም ለፍጹም። አዎ ኢቨን አንዳንዴ ስንዝናና አምሽተን ራሱ ከፊት ነው ሆኜ ትሬኒንግ የምሰራው። ያ ትንሽ ጎርቶኛል አንዳንዴ። አልተመጣጠንም ኤነርጂው? አዎ ማለት ማታ ደክመውም ነው ወይስ ጎርቶኛል ያልከው ከምን አንጻር? ያ ጎርቶኛል ስል ሁሌ ከፊት ሆኜ መስራት አስለምጃለሁና እንደዛ ነው። ላልመጥ ብልም አልችልም፣ ባህሪም አይደለም። ፊት ለፊት ሆኜ ነው የምሰራው። አንዳንዴ ደግሞ ያስታውቃል ፊት ላይ ምን አዳረ በደንብ ያስታውቃል። አዎ እንቅልፍ ካለብህ እንደዛ ነውና ያ ነገር ወደ ኋላ ከተመለስኩኝ ያ ነገር ትንሽ ጎድቼዋለሁ ብዬ አስባለሁ። እግር ኳሱን በራሴ ፐርሰናሊቲ የተሻለ ነገር ማድረግ እችል ነበር። እነዚህ ነገሮች ላይክ እንደ ፕሮፌሽናል ራሴን በጠበቅ ነገሮችን የተሻለ ማድረግ እችል ነበር ብዬ አስባለሁ። ያው ቁጭት ሳይሆን ግን ያስፈልግ ነበረ በሰዓቱ፣ የወጣትነትም ነው። አንዳንዴ ደግሞ ከላይ ትንሽ ቆንጠጥ የሚያደርግ ሰው ቢኖር ይሻል ነበርና የለም። ማንንም ብሌም ማድረግ አልችልም፣ ራሴን ነው እንጂ። ደስ የሚለው ገና ከጅማሬያችን ጀምሮ ጣትን የምትቀስረው ወደ ራስህ ነው። የወንድ ልጅ ትልቁ ኳሊቲ ውሳኔዎቹ ናቸው ብዬ አስባለሁ። ከውሳኔዎቹ ቀጥሎ ግን ለሚመጣው ነገር ኃላፊነት መውሰድ አለበት። ቤት ውስጥ ዳቦ የማቅረብና ያለ ማቅረብ ያንተ ኃላፊነት ነው። ያላቀረብክበትም ምክንያት ግን ኃላፊነቱን ስትወስድ የበለጠ ከዳቦ በላይ ዋጋ አለው ብዬ አስባለሁ። አበበ ነው ከበደ ነው ምናምን ሳይሆን በቃ እኔ ነኝ ለዚህ ተጠያቂ የሚለው ነገር። አሁንም እስቲ ወሳኝ የህይወት ሀሳብ እናንሳ። እንደ ወንድ ልጅ ውሎ ማተር ያደርጋል ብዬ አስባለሁ። ከአምስት ብርቱ ሰዎች ጋር ከዋለ ስድስተኛው ብርቱ ሰው እሱ ነው። ከአምስት አልምጥ ወይም ደግሞ ስለ ህይወት ያላቸው እሳቤ የተንሸዋረረ ሰዎች ጋር ከዋለ ስድስተኛው ተጎጂ እሱ ነው ብዬ አምናለሁ። ያ ኦኪቲ፣ ያ እድሜ፣ ያ ጊዜ፣ ውሎ፣ ውሳኔ እስኪ ባክን። ምናልባት ይህን ነገር ደጋግምኩ መሰለኝ። ወደኋላ እንትን ብዬ መቆጨት አልፈልግም፣ ግን አስተማሪ ከሆነ ይሄን ከዚህ ነገር ሙሉ ለሙሉ እንትን ማለት አለባቸው። አሁን የአሁን ስፖርተኞች በተለይ ራሳቸው ላይ ኢንቨስት ማድረግ አለባቸው። ፐርሰናል ኮች መቅጠር አለባቸው። አመጋገባቸው ኒውትሪሽን ባለሙያ ቢቀጥሩ ምን ቢሉ ራሳቸው ላይ እንትን ቢሉ። አሁን ያለው ትውልድ ደግሞ ሁሉም ነገር ቅርብ ስለሆነ እንደዛ ቢያደርጉ የተሻለ አመትን መጫወት ይችላሉ፣ የተሻለ ጥቅምን ማግኘት ይችላሉ። አልፎ ተርፈው ለትውልድም የሚበቃ ነገር መያዝ ይችላሉ። በእኛ እንደዚህ አንተን አላልንም። ገባ? በብዛት አንድ ወይ ሁለት ሶስት ሰው ነው በጣም በቃ በየሁሉም ቲም ብትሄድ በወቅቱ ማክሲመም 5 ምናምን ተጫዋች ፕሮፌሽኑን አክብሮ ጠብቆ ምናምን እንትን የሚለውና ያገኛትን ሳንቲም የሚይዝ በቃ ለራሱ ዋጋ ሰጥቶ ምን ማድረግ እንዳለበት የሚጠቅመውና የሚጎዳውን ላይ። ሌሎቹ በብዛት ተመሳሳይ ናቸው። በብዛት ሲወጡ አንድ ላይ ነው፣ ሲዝናኑ አንድ ላይ ነው፣ ጥሬ ስጋ እንብላ ከተባለ አንድ ላይ ነው። እምቢ ብትል ራሱ ዝም ብለህ ቁጭ ትላለህ ምናምን። ከዛ ነገ ደግሞ አንተ ነው የምትሆነውና ተመሳሳይ ነገር ነው ያለን ብዬ አስባለሁ። ላይፍ ስታይልን ታስታውሰዋለህ? ለምሳሌ የምግቡን ነገርከኝ፣ የእረፍቱን ነገርከኝ። አሁን ጥሬ ስጋ የመብላቱ እንደ አርባ ምንጭ ልጅ ያው እንደ ደቡብ ልጅ ብዙም አይደለም። የምርህ ነው ማለት ደስ ይለኛል እንትኑ ምናምን፣ ግን ያው ይሄን ያህል በጣም እንትን ብዬ ጥሬ ስጋ ምናምን ብዬ እንትን ላይ እነሱ አይደለም። እንደውም የዛ አካባቢ ሰው ጥሬ ስጋን ከማክበሩ የተነሳ ዳጣውላ ወይም ደግሞ አቀራረቡ የሆነ ታሪክ ውስጥ ይገጣል። ዳጣውማ ልዩ ነው። ምንም አልወድም የሚል ሰው ራሱ በተለይ አሁን ሶዶ ብትሄድ አርባ ምንጭ እንደነገርኩ ተደጋጋሚ አልፈልግም ብትል ራሱ በጊዜው የነበረው ላይፍ ስታይል እስኪ በተወሰነ አስታውሰኝ። በትዝታ በጋሽ ማሙድ ሙዚቃ ታጅበን ለምሳሌ በልቶ ምናምን ኢንጆይ ማድረጉ
አለመሰሰቱ አለ ቀደም ሲል ያነሳ ነው። እስኪ ባክን ያው እንዳነሳው ነው። ብዙም አይደለሁም እኔ ጓደኞች አሉ። ከወጣ በቃ ጥሬን ትበላለህ፣ ትዝናናለህ፣ ምን ትላለህ። ከዛ ያው ካምፕ የተለያ እንዳልኩ ካምፕ ያለው ቡድን ካምፕ ነው የምገባው። ካምፕ የሌለው ቡድን አንዳንዴ እንትን ነው። ይሄኛው ብቻ ሳይሆን ውሳኔዎቹ እንዳለ ያንተ ነው የሚሆኑትና ስትዝናና ምን ስትል ደግሞ ቅርብ ነህ። እንደዚህ ለመቆየትም በራስህ ነው የምትወስነው። ገባ እና ያ ነገር እንደ እንትን እንደ ተጫዋች ኢቭን አያስፈልግም እኮ ጥሬ ስጋ ለተጫዋች ግን ኖርማል አድርገነዋል እኛ። እንደዚህ ክረምት ላይ ምናምን ካልሆነ አዎ እሱም ብዙ አይደለም ለህይወት ራሱ ትንሽ በቂ ነው ለአእምሮት እንጂ ለጤና ጥሩ ነው ብዬ አላስብም። እስኪ ወደ ቀደመ ነገራችን ወደ ኳሱ እንመለስና 10 ቁጥር ራሱ 10 ቁጥር ቁጥሩ የሚያምርበት ቦታው 10 ቁጥር የምትባለው ቦታ አዎ እዚህ ቦታ ላይ እሱ መሆን አለበት ብላ አፋውጣታ የምትናገርለት ጥበበኛነት ያደባባይ ሚስጥር ነው። ያንተ ፋቨራይት ተጫዋችም ማወቅ እፈልጋለሁ። በጣም ያንተ ጭንቅላት ማንን ደግሞ ሊያደንቅ እንደሚችል እዛ ቦታ ላይ ከሚጫወት ተጫዋች መካከል አንተ የምትቀናበት አረ ይችላል እምትለው እስኪ። እኔ እያየሁት ያደግኩት በጣም ነው የምወደው አሸናፊ ግርማን በጣም ነው የምወደው። በጣም ሳቪዮላ አሸናፊ ግርማ እንደፈለገ ነው በቃ ኳስን እንደፈለገ አድርጎ የሚጫወት ተጫዋች ደስ ይለኛል እና በጣም ነው ደስ የሚል። አሸናፊ ግርማ ዳይ ስቲፋኖስ እንደፈለጉ ናቸው በቃ እንደፈለጉ ነው ኳሷ ላይ ዝንጥ ብለው ነው የሚጫወቱት። ከፈለጉ አጭር እንደፈለጉ ነው የሚጫወቱት እና ደስ ይለኛል ሁሌ እነሱን ሳያቸው። ካለፈው ትውልድ አሸናፊ ግርማ፣ ካንተ ትውልድ ደግሞ ዳዊት እስጢፋኖስ አብራችሁ አልተጫወታችሁም? አብረን አልተጫወትንም። ባላጋራው ናችሁስ? ብዙ ጊዜ ተጫውተናል። ሶ ሜዳ ላይም ትገረምበት ነበር እዛው ሜዳ ላይ? ሁሌም አስደናቂ ችሎታ ነው ያለው ዳዊት። በጣም ነው የሚችለው። የሚገርምህ ከአምስቱ ሰዎች አንደኛው ያለፈው ትውልድ ነው። ቅድም መግቢያ ላይ ያልኩ ማለት ነው። ውጪ ካሉት አሸናፊ ግርማ ሲያደርገው የነበረውን ነገር ሲያደርግ ያየሁት አለ ኦኬቲ ነው አለኝ። አይገርም? በጣም ነው የምወደው እኔ አሸናፊ በጣም ነው በቃ በጣም እንደፈለገ ነው። ከፈለገ አጭር ይጫወታል፣ ከፈለገ አንዴ ያስታውሳለሁ ፌር ፕሌይ ለበረኛ ልሰጥ ነው ብሎ በረኛ ወጥቷል። በቃ የእጅ ከማውጣው ለበረኛ ልስጣለ የተምሩ ነው ጭው አድርጎ አገባ። እንዴት ያደርግ ዳዳኛው ጭቅጭቅ በቃ እንደፈለገ ነው እሱ። ከፈለገ አጭር ይጫወታል፣ ደብል ፓስም ረጅም ፐርፌክት ነው ኳሱ። በተለይ ረጅም ኳሱ በጣም ነው ደስ የሚለኝ። ያልጠበኩት ምላሽ ስለሆነ ነው አሸናፊ ግርማ ያለኝን ምላሽ አስታውስከኝ። የኔ ጎት የኔ ምን ጊዜ ምርጥ ተጫዋች ከ7ኛ አዲስ አበባ ስቴዲየም የተመላለስኩት ካገኘው በታክሲ ካላገኘው ደግሞ ወክ እያደረኩኝ የተመለከትኩት አሁንም ድረስ ካምቦሎጆ ስቀመጥ እንዴት እንደሱ አይጫወቱም። የእውነት ነው የምልህ ስለሱ አውርቼ አልጠግብም። የስፖርት ጋዜጠኝነቴ ስለሱ እንድመሰክር እንዲገድበኝም አልፈልግም። ዳዊት እስጢፋኖስ አይደር ጉርጆንሰን አንዴ ስለ ሮናልዲኒዮ ጎቾ ዲያሲስ ሞሬራ ሲናገር ኳስ አፍ ቢኖራት ኖሮ ሰላም ላንቺ ይሁን ሰላም ለኪ ብሎ የሚናገረው ስለ ሮናልዲኒዮ ነው አለ። የእውነት ነው የምልህ ዳዊትን እወደዋለሁ። በጣም ልዩ በሎጂክ እኮ አሲስት የሚያደርግ ነው። እንደዚህ አንተ ይሸውደኛል ስትል እሱ ሎጂ አሲስት አድርጎል። በጣም ነው የሚችለው። በጣም በቃ ያስደንቀኛል። ሁሌም ትማርበታለህ ከዳዊት። የአብረኸው ተቃራኒውን እየተጫወትክም ኢቨን ትሬኒንግ ላይ ብታየው ራሱ ተሰጥቶታል። በቃ የሚገርም ሰው ነው ዳዊት። አብራችሁ በማንኛውም መንገድ ተጫውታችሁ አታውቁም? አልተጫወትንም። የወዳጅነት የምንም አልተጫወትንም። እሱ ልክ መከላከያ ሲለቅ እኔ መከላከያ ገባሁ። ቡና ሲገባ እሱን 10 ቁጥር ነው ይሰር። እሺ
አድንቆ ሳያውቅም በእርግጠኝነት ዳዊት ስላንተ ምስክርነት ይሰጣል። ወይ እንኳን ዳዊት ያየ ሁሉ እንዲህ አብረን ያው ትሬኒንግ ነው እንጂ ብሔራዊ ቡድን ብዙ ጊዜ ቤንቹ ቡድን ስለምንሆን እኔና እሱ አብረን እንትን እንላለን። ግን ያው ሙሉ ጌም ሚኒ ምናምን ግማሽ ሜዳ ምናምን እንጫወታለን። ሌላኛው እሺ አንደርሬትድ የሚባለው ተጫዋች የእናንተ ትውልድ ሆነ። አንተ ዳዊት እስጢፋኖስ እና ሌሎች በሚሊኒየሙ ማግስት የተገኛችሁ የኳሳችን ጥበበኞች ናችሁ። የእናንተ ትውልድ ሆኖ ይሰራል፣ ጀግና ነው፣ ድንቅ ነው ምናምን፣ ግን የማይወራለት የማይወደስ የማይነገርለት ሱራን ያላቅም እሱ እኮ ይችላል ግን ለምንድን ነው አይን ውስጥ የማይገባው የምትለው አንደርሬትድ የሆነ ተጫዋች ማን ነው? ታደለ መንገሻ የክሪስታናሽ ወንድም። በጣም እስኪ ታዱ እንዴት ያለ ተጫዋች ነው? ከልጅነት ጀምሮ አውቀዋለሁ። ሁሌም እንደተገረምኩበት ነው። በቃ በጣም ወጣ ያለ ተጫዋች ነው። በተለይ ለተመልካች በጣም የሚያዝናና ቀለል አድርጎ የሚጫወት በጣም ነው የሚችለው እሱ ራሱ። እኔ እቆጫለሁ በሱ እውነት ፕሮፌሽናል ስላልሆነ እቆጫለሁ። እና በጣም ጎበዝ ተጫዋች ነው ታደለ መንገሻ። እንዳለው ችሎታ እንትን አላለም፣ ፕሮፌሽናል መሆን ነበረበት። ስለዚህ ታደለ መንገሻ አሪፍ። በጣም ያልጠበቅኩት መልስ ነው። ለከተማ ልጅ አላዳላህም። ትክክለኛ መልስ ነው። ታደለ መንገሻ የሚታይ ነው። እግር ኳስ ያው እንትን አይደለም፣ ፊልም ስላልሆነ የሚታይ ነገር ስለሆነ። ጉዳት ከመስመር ካወጣቸው ተጫዋች መካከል አንዱ የሆነ ትሁት ነው፣ አመለሸጋ ነው። በስልክ እንኳን ታዱ ይህንን አድርግ ስለው፣ በነገራችን ላይ የሆቴሉ ምርቃት አብረን ቃል ግባስ ታዱ የጥሪ ወረቀት ላክ፣ አብረን ሄደን ያንን ሰውዬም ታሳየኛለህ። አይ ማየት አልፈልግም፣ እሱን እንኳን ማየት አልፈልግም። ኦኬያችን ብዙ ጉዳዮችን እያነሳን እዚህ ደርሰናል። የማሳረጊያ ሀሳቦች አሉን 1 3 4 እነሱ እናነሳለን። ክረምት ነው፣ የተጫዋቾች የዝውውር መስኮት ተጀምሯል። ብዙ ነገሮችን እየሰማን ነው። የኢትዮጵያ እግር ኳስ ሁሌም እንደምለው ነው፣ ከአመት አመት ብዙ ነገሮች መብሰልሰል ሆነ ምናምን፣ በቃ ጨጓራ ህመም ነው እንጂ ትርፉ በጣም ከባድ ነው። አመራሩ ስለ ነገ አያስብም። ሜዳው ላይ ያለው ነገር በጣም ያማል። የእናንተን ትውልድ በዛ ልክ የማወድሰው እዚህ የመጡት ሁሉ ኳስ ስለሚችሉ ነው። አሁን ላይ አክቲቭ ተጫዋች ብትሆን ኖሮ ያ ወንድሜ ነዘሪውን፣ ያ ጥበበኛው ኪቲ፣ ያ 10 ቁጥር አሁን ብዙ ሚሊዮኖች ነው የሚጠሩት። ስንት ታወጣ ነበረ? አሁን ላይ ያለውን የገበያ እንትን አላውቅም፣ ግን የተሻለ እንደሚሆን አስባለሁ። አሪፍ ተከፋይ እንደምትሆን እርግጠኛ ነኝ በሱ። ምክንያቱም አልፎ አልፎ ባገኘሁት አጋጣሚ ኳሱን ሳይ እናደዳለሁ። የምርም ያናደኛል። ቢያንስ የተሻለ ነገር እንኳን እያየህ ያው እንትኑ ስፖርተኛ ሲጠቀም ደስ ይላል፣ ግን የተሻለ አሁን ቅድም እንዳልኩ ራሳቸው ላይ ኢንቨስት ቢያደርጉ ምናምን ብዙ የተሻለ ነው። ሁሉም እንደዛ ቢያደርግ የተሻለ እግር ኳስ ማየት እንችላለን አሁን ባለው እንትን እንጂ የተሻለ ተከፋይ ሆን ይችላለሁ እንጂ ሙሉ ለሙሉ ከእግር ኳስ አካባቢ ስለራኩኝ አላቅም። አሁን ላይ ያለውን እንትን ኳሱን አታዩም ማለት ነው? አላይም። የምርህ ነው? አዎ። ለምን በዚህ ልክ ሙሉ ለሙሉ ዞር አልክ? እኔ እንጃ፣ እኔም አላቅም፣ ግን ብዙም ደስተኛ አይደለሁም። በምታየውም ነገር እንትን አትልም። ምናልባት እኔ እዚህ ጋር ብሆን እንደዚህ ያደርጋለሁ እንዴ ማለለውን ነገር ነው የሚያደርጉትና ተጫዋቾቹ ሲቀባ የተሻለ ነገር ቢሆን እኮ ታያለህ ራስን እዛ ቦታ ስታስቀምጠው። እና አሉ እኮ ግን ያው ምናልባት ስለማላይም ሊሆን ይችላል። ደረቅ ያለው አላይም፣ አልከታተልም። እሺ፣ ባየበት አጋጣሚ እንዲህ ቢያደርገው የማለት ነገር ይኖራል አላ። ላይን የሚስብ ነገር ትመለከታለህ? አብዛኛውን ጊዜ አትመለከትም። ብዙም የሚያስደስት ነገር አላየሁም እስካሁን ባየሁት አላየሁም። ልፋት ብቻ ነው፣ ትግል ምናምን ያለው እንጂ በአእምሮ መቼም ምን ጥራት ያለው ነገር ምናልባት በጣም እኔ እንጃ። ኧረ ያለ አይመስለኝም። ምናልባት ተከታትዬም ስለማላ ከስንት አንድ
ባየሁት እንትን ነው ግን ያለ አይመስለኝም ሳስበው ያስታውቃል እኮ። ይሄ የሚገርም የብዙ ሰው ሀሳብ ነው። ብዙ ሰው ስቴዲየሙ ኦልሞስት ባዶ እየሆነ ነው። አዲስ አበባ ስቴዲየም ከመጣ ቀኝና ጥላ ፎቅ ነው ተመልካች ያለው። ሌላ ሁሉ ቪአይፒ መግቢያ ሆኗል። የአሞሮች ማለት ነው። አሞራ ቪአይፒ መቀመጫ አድርገውታል። ያን የነበረው ድባብ፣ ያን የነበረው ቫይብ፣ ያን የነበረው የተመልካች ሜዳ መመላለስን ስትመለከት፣ አንዳንዴ ደግሞ ጨዋታዎች ስታዩ ቀደም ሲል በገለጽከው መንገድ ምን ይሰማል እንደ አንድ ጀግና ተጫዋች? ምናልባት ይሄ ነገር ምናልባት እርግጠኛ አይደለሁም ግን አንድ ሜዳ ላይ መሆኑ ይመስለኛል። እንደኔ እንደ ከዚህ በፊቱ የተለያየ አይነት ሜዳ ላይ ቢሆን ሆም እና ወይ ቢኖር እንደዛ ቢሆን ተጫዋቹ ደጋፊም ስላለ የሚያየውን ነው ሲናገርህ ራስን ለማሻሻል እንትን ትላለህ። የዛኔ ትንሽ ጥራት ያለው ነገር እናያለን። አሁን ግን አንድ ሜዳ ላይ ብቻ ስለሆነ የተወሰነች ሰው ነው የሚያየው። አሁን እንደውም ወደ ኢቲቪ ምናምን ወደ ኦሮሚያ ብሮ ኦቤን መጣ እንደዛ እንትን አለ እንጂ ዲኤስቲቪም እያለ አንድ ስለነበረ እዛች ጋር ላሉት አመራሮች ለተለያየ ወይ ለቀጣይ 2 አመት የፈረመ ተጫዋች አንዱን አመት ማላገ አላቅጦ ምናምን የሚቀጥለው ውሉ ለሚያልቅበት አመት ላይ ነው እንትን የሚለውና የነበረም ነገር ስለነበረ ይሄ ነገር ግን የተለመደ ነው አይደለ? አሁን ለምሳሌ 2 አመት የሚፈረም ተጫዋች የመጀመሪያው አመት ላይ ትንሽ ፍሬን ያዝ የማድረግ ምናምን፣ ከዛ ሁለተኛው ውል መጨረሻው ላይ ነው። እንደ ተጫዋቹ ይለያያል፣ ሁሉም ላይ አይደለም። አሁን በእናንተ ጊዜ እንዴት ነበረ? አብዛኛውም ነው እንደዛ ነው አይደለም? በእናንተ ጊዜ ነው ወለ የሚያልቅበት አመት ላይ በቃ ብዙ ነገር መስዋዕት ታደርጋለህ። እንደዛ ነው ሰልፍ ነበር። ኳሳችንን ግን ስትመለከተው አስተዳደራዊ ጉዳዮችንም ሜዳ ላይ ያለው ነገርም ህብረተሰብ ውስጥም ያለው ነገር ስትመለከተው ሚዲያም ጋኛ ጋርም ያለው ነገር ከጧት እስከ ማታ ስለምን እንደሚዘግብ ታውቀዋለህ። ተስፋ አለው። የኢትዮጵያ እግር ኳስ ትንሣኤ ቅርብ ነው ማለት እንችላለን። እንደ 7ኛ ፖድካስት ሁሉ ጠጠር ለመወርወር የምንታገለው ነገር ፍሬ ያለው ብለህ ታስባለህ? እውነቱን ስነግርህ በጣም ከፍተኛ ስራ ያስፈልጋል። ስራ የሚያስፈልገው ደግሞ ትውልድ ላይ ነው። አሁን ባለው እንትን ቶሎ ኳሳችን ይቀየራል ብዬ አላስብም። ጊዜ ይወስዳል። በጣም ጊዜ ይወስዳል። ከታች ጀምሮ ነው መያዝ ያለባቸው እያንዳንዷን ነገር። አሁን እኮ ታዳጊዎቹ በጣም ቆንጆ ነገር እያሳዩ ነው። አንደር 17 ውድድር ላይ በጣም ደስ የሚሉ ልጆች አሉ። እነሱ ስለተያዙ ከታች ጀምሮ ስለተያዙ ነው። እንደዛ ነው ከታች ጀምሮ። ነጮቹ እኮ እንደ ክላስ እኮ ነው የሚሰጣቸው። ከታች ጀምሮ ነው ከ5 አመት ጀምሮ ያንዳንዳን የሚሰጣቸው ትሬኒንግ አለ፣ ብዙ ነገር አለ። እዛ ጋር ሲደርሱ እኛ ጋር ትልቅ ሆኖ ነው እንትን የሚሉትና ከታች ከተሰራ በቅንነት ከታች ከተሰራ ብዙ ስራ ይፈልጋል። ያ እንግዲህ ምናልባት ጊዜ ይወስዳል። ከ10 አመት 10 አመት እንደው በጣም ቅርብ ነው። ፖድካስቱን ስጀምረው ኦፕቲሚስት ነበርኩ። ለኢትዮጵያ እግር ኳስ ከ90ዎቹ መጨረሻ ጀምሮ አዲስ አበባ ስቴዲየም ያቺ ሲሚንቶ ላይ እንደተቀመጠ አንድ የ7ኛ ብላቴና ለሀገር ውስጥ እግር ኳስ የተለየ ፍቅር እንዳለው አሁን ካለው የእውነት ለመናገር ከዓለም ዋንጫው በላይ እዚህ መጡ እንግዶች ነበር ያጓጉኝ የነበረው። እንዳንተ አይነት ድንቅ ተጫዋች እዚህ ፊት ለፊቴ ሲቀመጥ ለእኔ ትልቅ ኩራት ነው፣ በጣም ኩራት ነው። ከዘመን ዘመን ግን እየደበዘዘ ቀለሙ እየጠፋ ነገሮች የበለጠ ውስብስብ እየሆኑ እንደመጡ ፊል አደርጋለሁ። ሌባ አመራሮች በስተዋል። ቀደም ሲል አንተ ኤክስፒሪየንስ እንዳደረከው ማንነትን መሰረት ያደረገ በጣም የማይረቡ ሰዎች ወንበሩ ላይ ተቀምጠዋል። ጋዜጠኛም ደላላም የሆኑ ሰዎች አሉ። በእናንተ ጊዜ ነበር? ይነካካሉ። በደንብ አልነበረም። ማይኩንም ዝውውሩንም ስፔሻሊ ይሄ ፍርሚያ ገንዘብ ቀርቶ በደሞዝ ከሆነ በኋላ ደግሞ በደንብ አሉ። ያው እንደዚህ ናቸው አይባልም፣ ብዙ ናቸው። እነዚህ ሁሉ ባሉበት ተመልካቹ ከሜዳ እየራቀ አንዳንዴ ድንጋይ ላይ ውሃ እያፈሰስን ነው እንዴ፣ የማይሆን ነገር እየታገልኩ ነው እንዴ ማለት ስሜት አለና ህመሙ ግን እንዴት ያለ ነው ኪቴ? እንደ አንድ ተጫዋች ህመም ያለማየት ነው። እኔም ከኳስ የራኩት ያው
እውነታው እንደዛ ነው ማለት ተስፋ ትቆርጣለህ። ምን አገባኝ አይነት እንትን እስክትል ድረስ ማለት ነው። እንደዛ አይነት ውሳኔ ውስጥ እስክትደርስ ድረስ ምክንያቱም በጣም ጊዜ የሚወስድ ነገር ነው። ከላይ ጀምሮ የሚሰራ ነገር ነው እና ይሄንን ደግሞ ለማስተካከል ጊዜ ይፈልጋል። ቅድም 10 አመት አልኩ እንጂ እንደው በጣም እንትን ከተሰራ ነው። ኬፕ ቨርድን አታይም? ምን አይነት አስደናቂ ቡድን እንደሰራ 500,000 ህዝብ ያለው ትንሽዬ ደሴት ናት። እዚህ 7ኛ እኛ ያለንበት እንደማለት እኮ ነው። ኬፕ ቨርዴ ማለት በጣም ሰበታን አታክል እንደዛ ነው እና ከተሰራ ቀላል ነው። እዛም ያን ሁሉ አመትም አይፈጅም። ፍላጎቱ ከሀገር እንደዛ በአግባቡ ከተሰራ ኦኬ። የሚያምህ እኮ ኬፕ ቨርዴ ኤምባሲው የት ነው? አለም ሲኒማ ቦሌ። እስቲ ሄደን እንኳን በጣም ትንሽ ይሆን ምንድን ነው ለዚህ ያበቃቸው? ምንድን ነው ማድረግ ያለብን? ስለ ገንዘቡ ስታወራ ምቀኛ ትባላለህ። በዚህ ክረምት የተጫዋቾች ዝውውር ይሄን ያልገባ ስትባል ስለምን ወደኛ ኪስ ትመለከታለህ ትባላለህ። ደላላም ጋዜጠኞች አሉ ስትባልም በተመሳሳይ ለምን አንተ አትሞክርም ትባላለህ። ሜዳ ላይ ስትመለከት ቀደም ሲል ኳሱ እንደተናገርከው ነው። ዞር ማለቱ ነው የሚሻለው እንደኔ። አንተ እንኳን በርታ። ምን በረታለሁ? ኦኬያችን አንተ በርታ፣ አንድ ፍሬ ያፈራል አንድ ቀን። ወይ እንደነታፌ እንሂድ እንዴ? ዞር እንበል መሰለኝ። ወይ እዚህ ሆነንም የሚያስችለን አይመስለኝም። ታፌ ኦኬ ያለ አለው ላኪ እንጂ ታፌም ሌሎቹም እስቲ እግረ መንገድ ጥሩንና ትንሽ ዞር በደንብ መምጣታችን አይቀርም። ለነገሩ ከዛ የሚቀር አይኖርም። ከሀገር የመውጣቱ ምናምን ኤክስፒሪየንስ ያደረግከው ነበር ከዚህ በፊት? ኦኬ ነበር። ታፌን ካነሳናት እስኪ ኢንቪቴሽኑን እንድታፈት ነው። አልነበረም ምንም ከሀገር ወጣ ታውቅም? አንዴ ታንዛኒያ ሄጃለሁ። አንዴ አዳማ ከነማየ። ኦኬ አዳማ ቤት እያለ ካጋሚ ካፕ እንጂ ከዛ ውጪ የለም። ብርቅዬ ሰው ሙሉ ለሙሉ አሁን ከኳሱ ርቀሃል ማለት ነው? አዎ። ምንም ኳስ ያለበት አካባቢ የለም? አይ አለው። ጤና ቡድን አለን። ቢሾፍቱ ጤና ቡድን አለ። ቢሾፍቱ ጤና። በዚህ አጋጣሚ በጣም ብዙ ጓደኞች አፍርቻለሁ። ላመሰግናቸው እወዳለሁ። የቀድሞ ተጫዋቾች አሉበት? እነማ? ሲሳይ ማረክለው አለ። አዲስ ህንጻ አለ። አሉ ብዙ ልጆች እና ባቡት አሉ ደብረ ዘይት ላይ ማለት ነው። አሉ የማይጫወቱም አሉ። ትንሽ ልምድም ያላቸው አሉ። ሲሶኮ አህመድ በስዬ የሚጫወቱም ማይጫወቱም አሉ። እነ ንጉስ ብዙ አሪፍ ልጆች አሉና ቶሎ እንድላመድ ሆኛለሁ። አሁን እዛ ስለምኖር ላመሰግናቸው እወዳለሁ በዚህ አጋጣሚ። በአጠቃላይ ቢሾፍቱ ጤና ስፖርት ማህበር ትልቅ ማህበር ነው። በጣም ላመሰግናቸው እወዳለሁ። የማሳረጊያ ጥያቄ በመጨረሻም ብለን ልናሳረግ ነው። ኦኬያችን እዚህ ዓለም ላይ ሁሉ ነገር በጊዜው ይሆናል። ያ የተጫዋችነት ዘመን አለ፣ አሁን ያለው ደግሞ ኦኬ አለ። ወጣትነቱ አለ፣ አባትነቱ አለ። በመጨረሻም ወንድሜ ነዘሪውን ኦኪቲ ስለ ህይወት ምን ገባው? እንደ ወጣት ከፍታው ዝቅታ ማግኘት ማጣት፣ ትናንት ዛሬ ብዙ ነገሮች አሉ። ገና ጥያቄውን እንኳን እየጠየቅኩ አይምሮ ላይ በጣም ብዙ ሀሳቦች ይመላለሳሉ። ካነሳናቸው እግር ኳስ ሀሳቦች የበለጠ ለታዳጊዎች ለወጣቶች ይሄ ሀሳብ ይበልጣል ብዬ አስባለሁ። ወጣቱ አሁን ኳስ ውስጥ የሌለው ያ ጥበበኛ ያ ድንቅ 10 ቁጥር ወንድሜ ነዘሪውን ኦኪቲ ስለ ህይወት ምን ገባው? ህይወት ትምህርት ቤት ናት። ሁሌም እየተማርክ ነው። ከዛሬ ነገ እያልክ ብዙ ነገር እንትን ትላለህና የገባኝ ነገር ምንድነው? እኔ ሲኖርህ አጃቢው ብዙ ነው እያለህ አጃቢው ብዙ ባለ ሰዓት ካለህ ሁሌም አጃቢው ብዙ ነው። ስታጣ ነው የምታውቀው። ገባ? እግዚአብሔር ይመስገን እንደዚህ አይደለም። እኔ አጣው የምለውም ነገር የለም።
ግን ሰው ነው የምታጣው። ገባ ስታጣ ሰው ነው የምታጣው። እና ከነዛ ሁሉ ቅድም ብያለሁ ቢሾፍቱ ጤና ማህበራዊ ያልኩ ይጠየቅ እነሱ አሁን በጣም ቶሎ እንድላመድ እዚህ እና ብዙ ጓደኞች ነበሩኝ። አሁን ግን አንድ ጓደኛ ነው ያለኝ፣ ማህሪ ዮሴፍ ይባላል። በጣም እሱን ጓደኛ ማለት ማራቅ ነው፣ ወንድሜ ማለት ነው። ሁሌም እኔ ጋር ነው በቃ አለ በማንኛውም መልኩ እና እሱ ነው አንድ ጓደኛዬ። ከዛ ውጭ ሚስቴና ልጄ ናቸው። እንደዛ ነው ሰው ሲኖርህ ነው እንትን የሚለው። የፈለገ አይነት ሁኔታ ላይ ብትሆንም ስታድርግለት ምናምን ነው የሚፈልግህ እንጂ አሁን ላይ ባለው ሁኔታ ከጎን ያሉት እንደዚህ ከቤተሰብ ውጭ ነው ብለህ በሰው እንትን ትማርበታለህ። ገባ ነገህን ምናልባት ፈጣሪ ሊያሳይ ይሆናል፣ ነገህን መልካም ሊያደርግልህ ይሆናልና ማወራውም ሰው የለም አሁን እንደዚህ እና ህይወት አስቸጋሪ ናት። ከተጫዋችነት ዘመን በኋላ ከበድ ያለ የህይወት ጊዜ ያሳልፋል። ምናልባት መነገር ከቻለ ወይም ደግሞ እንዲህ ያለ ድምዳሜ ላይ ያደረሰ እንደ ወንድ ልጅ ፌል ያደርገዋለሁ። የወንድ ልጅ ከባዱ ጊዜ ይሄ ጊዜ ይመስለኛል። ብቸኝነት የመሰማቱ፣ ጓደኛ ሲቀንስ፣ ብቻው መሆን ሲያበዛ የሆነ ስብራት ውስጥ ይመስለኛል ለእኔ። እስኪ እባክህን እኔ ይሄንን እንደ ምክር ባነሳው ደስ ይለኛል፣ በጣም ደስ ይለኛል። እስኪ እባክህ አሁን ላይ ላሉ ስፖርተኞች ምናልባት ሊጠቅማቸው ይችላልና ከኳሱ ሳይወጡ ሲስተም ውስጥ እያሉ እንትን እያሉ ነጋቸውን ቢያስተካክሉ ላለው ነገ ከኳሱ ስወጣ ምንድን ነው የምሰራው? ቀደም እንዳልኩ ባላሰብኩት ሰዓትና ወቅት ነው ኳስ ያቆምኩትና ከኳሱ ሳይወጡ በፊት ሲስተም ውስጥ መግባት አለባቸው። ምንድን ነው ከኳስ ውጭ ያላቸው የስራ ፍላጎት፣ ገንዘባቸውን ወደዛ እያደረጉ እንደዛ ቢያደርጉ ሙቭ ልክ ከኳሱ እንደወጡ ኳስ ያው አንዳንዴ ጉዳትም ምናምን ስላለ በማንኛውም ሁኔታ የሆነ ሰዓት ላይ ልታቆም ትችላለህ። ፈጣሪ ነው የሚጠብቅህ እና በማንኛውም ሁኔታ ልትጎዳ ትችላለህ። ከዛ እኔ አሁን ከኔ ህይወት ትንሽ ከኳሱ ስወጣ ከብዶኝ ነበረ ስል ምን እንኳን እንትን እንደምል አላሰብኩም። ባላሰብኩበት ሰዓትም ነበር የወጣሁት። ትንሽ አዎ እና ይህንን ነገር ቢያስቡበት እላለሁ። በእግር ኳሱ ግን በደንብ ተጠቅም ያለው የምፈልገውን አግኝቻለሁ፣ ፋይናንሻሊ ጥሩ ነገር አግኝቻለሁ ብለህ 50-50 ነው እንደሚገባኝ አግኝቻለሁ ብዬ አላስብም። ግን በተወሰነ መልኩም ቢሆን ተጠቅም ያለው የገባሁባቸው ቲሞች ከፍተኛ ተከፋይ ነበርኩኝ። ምንም በዛው ባይቀጥልም የተሻለ የሚባል ነበረ። ከሚዲያው ርቀሃል። ሰዎች ብዙ ጊዜ ኦኬ የት ነው ያለው ምናምን ስል የት እንዳለህ እንጂ ምን እየሰራ እንደሆነ ከማን ጋር እንደሆንክ በርካቶች መረጃ የላቸውም፣ የቅርብ ሰዎች ካሉ ነው። አሁን ምን ላይ ነው ያለው ማወቅ ከቻልን? አሁን እንግዲህ የት ነው ያለው? ምን ላይ ነው ያለው? አሁን ቢሾፍቱ ዱከም ነው የምኖረው። ያው እንግዲህ ትሯሯጣለህ፣ ልጅ አለ፣ ትዳር አለ፣ ያገኘውን ስራ እየሰራ ትሯሯጣለህ። እንደዛ አይነት ሁኔታ ውስጥ ነው ያለሁት። ማለት ገና ያልተረጋጋው አለ አይደለ? ያልተረጋጋው ለዛ ነው ከሚዲያውም ከምኑም የምትርቀው እንጂ እንዳልኩ አሁን ትሮጣለህ፣ ምን ትላለህ፣ ያው ያገኘውን ስራ ሰርተህ እንትን ለማለት ትሞክራለህ። እግዚአብሔር ይመስገን። ምን ያህል ጊዜ ሆነ ሙሉ ለሙሉ ከኳስ ከወጣ? 3-4 ዓመት? 3 ዓመት 2015 ነው ያቆምኩት። 2015 ብዙ ጉዳዮችን አነሳን። እግር ኳስ ሀሳቦችን፣ ከህይወት የተቀዱ ሀሳቦችን
እንዴት ያለ ድንቅ ተጫዋች እንደነበርክ ደስ የሚሉ ሀሳቦችን አንስተናል። የእውነት ስለመጣ እንግዳይ ስለሆንክ ትልቁ አማናዊ ስጦታስ ጊዜ ነውና ጊዜን ስለሰጠኝ የእውነት እጅግ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ኪያችን ሱራዬ፣ እኔም እንግዳ አድርገህ ስለጋበዝከኝ ከልብ አመሰግናለሁ። ምናልባት በቆይታችን ያጎደልኩት ይሄ ነገር ቢነሳ የምትለው ነገር ይኖራል? የለም፣ ያው ሁሉንም ጠቅሰናል ብዬ አስባለሁ። ኦኬ፣ በድጋሚ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሱራዬ፣ በጣም አመሰግናለሁ። ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ፣ የዛሬ እንግዳይ ደግሞ ያ ጥበበኛ ተጫዋች፣ ያ 10 ቁጥር ማሊያም 10 ቁጥር ቦታም የሚያምርበት አርባ ምንጭ የበኩር ልጄ ከምትላቸው መካከል አንዱ የሆነው ወንድሜ ነዘሪውን ኦኪቲ የዛሬ እንግዳይ ነበረ። ቆይታችን እንደወደዳችሁ ተስፋ አደርጋለሁ። ቤተሰብነታችን እንዲበዛ ሰብስክራይብ እያደረጋችሁ ቻናላችንን ለሌሎችም ሼር እንድታደርጉ በታላቅ ትህትና ጠይቃችኋለሁ። እግዚአብሔር ቢፈቅድ በቀጣይ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልኝ። ቻው ቻው።